አንዳንዶቹ ደግሞ የእናንተ በተናጠል መጽሐፍ ራሱ ስንት ነው? ይቆጥራሉ። የእናንተ የኛ ስንት ነው ዛህሩ? የኛ አንድ ቁርአን ነው ያለን። ቁርአናችን አንድ ነው የኛ 114 ምዕራፍ ያለው ምዕራፍ ረሱል ቁጥር ሰለላሁ ዐለይሂ ምናምን ወሰለም የለም። የኛ ምዕራፉ 114 ምዕራፍ ነው። መቼም አይጨመርም አይቀነስም። ሀቢብቲ በዛን ሰዓት ዑስማን ብን ዐፈን ረዲየላሁ ዐንሁ ረሱል ሰለላሁ ዐለይሂ ወሰለም በነበሩ ጊዜ ተጻፈ ቁርአን። ረሱል ሰለላሁ ዐለይሂ ወሰለም አጻፉ። ይሄንን ከእንደዚህ እንደዚህ ጻፉ እያሉ ተናገሩ። ከዛ አቡበከር ረዲየላሁ ዐንሁ ሰበሰበው። ዑስማን ብን ዐፈን እያተመ አሰራጨው። ከዚህ ውጪ ከዚህ ከ114ቱ ምዕራፍ ውጪ ምንም አይነት ጭማሪም ሆነ ቅናሴ ማድረግ አይቻልም። ሲጀመር የኛ ባይብል እና የኛ መጽሐፍ አይገናኝም። ገብቶሻል? አሁን ባይብል ለምሳሌ ኦሪትን ስንወስድ ኦሪት ዘዳግም አሁን አንድ ነገር በርቶልኛል ዛህሩ። ምን እንደዛ ካሽ ነብዩ መሐመድን ተገልጦልኝ ነው የጻፍኩት አለ። የራእይም እንደዛ የሚገናኝ ነገር ነብይ ኖ አይገናኝም። ነብይ ሰለላሁ ዐለይሂ ወሰለም እኮ ነብይ ናቸው። ይሄ ሰውዬ ነብይ አይደለም። ነብይ ሰለላሁ ዐለይሂ ወሰለም ነብይ ናቸው። ያላምነውም አልኩኝ። ቆይ ነብይ ሰለላሁ ዐለይሂ ወሰለም ያላምነውም አልኩኝ። ነብዩ መሐመድም ተገልጦላቸው ነው። ቆይ አንዴ ላብራራልሽ ምን ያክል የሰማይና የምድር ያክል ልዩነት እንዳላቸው። በመጀመሪያ ዮሐንስ አፈወርቅ የሚባለው ሰውዬ ነብይ ነኝ ቢል ራሱ ምንም አይነት ተአምር ምንም አይነት የነብይነት መስፈርትን አያሟላም። ረሱል ሰለላሁ ዐለይሂ ወሰለም ግን የነብይነት መስፈርት በአጠቃላይ ብታመጭና ብታስቀምጪ ረሱል ሰለላሁ ዐለይሂ ወሰለም ያሟላሉ። አንድ ነብይ ነኝ ሲል እኮ ነብይነቱን የሚያረጋግጥ ነገራቶች ሊኖር ይገባል። ነብይ ነኝ ሲል ለምሳሌ ትንቢት መናገር አለበት፣ ትንቢቱ መፈጸም አለበት፣ ተአምራቶችን ማሳየት አለበት፣ ሌሎችም ነገራቶች። እንደገና ደግሞ መልእክቱ ራሱ ይታያል። ወደ ማን ነው ጥሪ የሚያደርገው? ወደ ራሱ ነው ወይስ ደግሞ ወደ አንዱ አምላክ ነው ጥሪ የሚያደርገው? ምን ይፈልጋል? ለምሳሌ አንድ ሰው ጥቅም ነው የሚፈልገው ከተባለ ያንን ነገር የሚያደርግበት ምክንያት ምንድን ነው? ለምሳሌ አንድ ሰው ነብይ ነኝ ሲል ምን ፈልጎበት ነው ነብይ ነኝ ያለው? ወደ አንድ አምላክ ጥሪ እያደረገ ነገር ግን ምንም ነገር ምን ሊያገኝ ነው? ለምሳሌ ገንዘብ ሊያገኝ፣ ጥቅም ሊያገኝ፣ ዱንያዊ ጥቅም ሊያገኝ ወይስ ምን ሊያገኝ? ይሄ ራሱ ይታያል። አንድ ነብይ ነኝ ብሎ ሲነሳ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ስትመለከች ግን ጥሪ ሲያቀርቡ የነበረው ወደ አንዱ አምላክ ነው። እሳቸው ባሪያና መልክተኛ ነኝ ብለው ሲናገሩ ነው የምትመለከቸው። እስቲ አንተ ይህንን መልእክት ተውና እስኪ የዚህ የቁረይሽን ሀብት እንስጥ፣ ግማሽ ሀብቶቻችንን እንስጥ፣ እንደገና ደግሞ ሴት ከፈለግ ሴት እንስጥ፣ የፈለግከውን ነገር እናደርግልህ ተብለው ነበር ያለ መልክተኛ። ምንድን ነው ያሉት? ጨረቃን በቀኝ እጄ ፀሐይን በግራ እጄ ብታደርጉልኝ አልፈልግም ነው ያሉት ያለ መልክተኛ። ይህንን መልክቴን አላቆምም። ሆዳቸው ላይ እኮ ድንጋይ እስከ ማሰር ድረስ እያሰሩ ይህን መልክት ያስተላለፉት ማለት ነው ያለ መልክተኛ ዓለይሂ ሰላቱ ወሰላም። ስለዚህ የአላህ መልክተኛ ዓለይሂ ሰላቱ ወሰላም ትክክለኛ ነብይ ናቸው። ሲቀጥል አንድ ነብይ ለመባል ትንቢት መናገር አለበት። ትንቢት ተናግሮ ትንቢቱ ከተፈጸመ ትክክለኛ ነብይ ነው። ትንቢቱ ካልተፈጸመ ግን ሐሰተኛ ነብይ ያደርገዋል። ረሱል ሰለላሁ ዐለይሂ ወሰለም በጣም ብዙ ትንቢት ተናግረው ትንቢታቸው አይናችን እያየ በሰዓት ውስጥ በእንደዚህ ጊዜ በእንደዚህ ሰዓት ብለው የተናገሩት ራሱ ሲፈጸም ተመልክተናል ማለት ነው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ነብይ ናቸው ስንል የራሱ የሆነ መስፈርት አለ። በመስፈርቶቻችን መሰረት የረሱል ሰለላሁ ዐለይሂ ወሰለም ያልፋሉ። ከመልእክቱም ስንመለከት ሲቀጥል ይሄ መጨመር መቀነስ የሚባለው ነገር በቁርአን ላይ ምንም ነገር የለም። መጀመሪያ አቡበከር ረዲየላሁ ዐንሁ እንትን አለው ሰበሰበው የረሱል ሰለላሁ ዐለይሂ ወሰለም ጊዜ የተጻፈውን መጽሐፍ ማለትም ቁርአንን። ከዛ በኋላ ዑስማን ብን ዐፋን ኮፒ እያደረገ አሰራጨው። ከዚህ ውጪ አንድ ሰው ተነስቶ አሁን ልጨምር ቢል ራሱ ታዩ መጽሐፍ አይደለም ምዕራፍ አይደለም ፊደል መጨመር አይችልም። ፊደል ነው የምልሽ። ለምሳሌ አሁን አንቺ ተነስተሽ ሱረቱል ፋቲሃን እየቀራሽ አንድ ፊደል ብትጨምሪ እኔ አርምሻለሁ። ኖ ይህ አይደለም ሱረቱል ፋቲሃ ነው የምልሽ። ምክንያቱም ቁርአን የድምፀ መጽሐፍ ነው። ገብቶሻል? ቁርአን አላህ አዘወጀል በልብ ላይ እንዲታፈዝና በልብ ላይ እንዲቀመጥ ነው ያደረገው። አላህ ቃል ራሱ መጨመር አይቻልም ነው የምልሽ። ቁርአን ላይ እንኳን ቁርአን ላይ ሐዲስ ላይ የሆነ ነገር እንትን ከመጣ መካከል ላይ ቃል ከገባች የተወሰነች ቃል ከገባች ይሄ ጭማሬ ነው ብለው ያወጡታል ዑለሞች። ተቀየርሽ ይሄ ጭማሬ ነው፣ ይሄ እንትን በቃ የሆነ ከጊዜ በኋላ የተጨመረ ነው እንጂ እንትን ከመጀመሪያ እንዳለ ውጥት ነው የሚያደርጉት። ይታወቃል ራሱ ማለት ነው። ቡኻሪ፣ ሙስሊም በተለይ ደግሞ ይሄ ኩቱቡ ሲታ የሚባለው መጽሐፍ ገብቶሻል። የራሱ የሆነ ማጣሪያ አለው። አሁን እስልምና ላይ አንድ ሰው መጥቶ ሐዲስን ልጨምር አይሄድም።
ወይም ደግሞ መጥቶ እንደዚህ ልጨምር ማለት አይችልም። ምክንያቱም አንዴ የተጣራ ስለሆነ ማለት ነው። ገብቶሻል? እና እንደዚህ አይነት ነገራቶች አሉ። ሙሐዲሳቶች አሉ። ሐዲስን ስንቀበል ራሱ የራሱ የሆነ መስፈርቶች አሉት። መስፈርቶቹ ቁጭ ብለዋል። እነዚያን መስፈርቶችን ተቃርኖ ከመጣ ቀጥታ ዳዒፍ ይባላል፣ ወይም ደግሞ ሙንከር ይባላል፣ ወይም ደግሞ ቅጥፈት ራሱ ከጊዜ በኋላ የመጣ የተጨመረ መሆኑ ይታወቃል። ለዛ እኮ ነው ዳዒፍ ሐዲስ እኮ ያለው። ለዛ እኮ ነው እንትኑ ይታያል ራሱ ይሄ ሰንሰለቱ ማለትም ቼኑ ይታያል። ከየት ነው ከማን ተይዞ ነው የመጣ የሚለው እያንዳንዱ ነገር ይታያል። ባይብል ግን እንደዛ ለማድረግ ምንም አይነት ማስረጃ የለም። እስቲ ታማኝነት አላቸው ተብለው በሁሉም ክርስቲያኖች ላይ ዘንድ ተቀባይነት ያሉት መጽሐፍቶች 4 ወንጌላቶች ራሱ ምንም አይነት ማስረጃ የላቸውም። አሁን እስኪ ለምሳሌ ሉቃስ በዓይን ያዩትና በቃል አገልጋይ የነገሩኝ ብሎ ተናገረ። ማን ነው የቃል አገልጋይ ብለሽ ብትጠይቂ ማንም አያውቅም። ማን ነው የቃል አገልጋይ? ለምሳሌ በዓይን ያዩትና ማን ናቸው? እያንዳንዱ ነገር የማን ነው? ልጅ ምንድን ነው? ሉቃስ እኮ ዮሐንስ መቼ እንደው ዮሐንስ ማን ነው? ዮሐንስ ለመሆኑ ምንድን ነው ማስረጃ? የቃል አገልጋይ ብሎ ጠቀሰ እንጂ ዮሐንስ ለመሆኑ ምንድን ነው ማስረጃ? ዮሐንስ ነገረኝ ብሎ 12 አብረውት የነበሩት እሱ የመረጣቸው እኮ ማስረጃ ያስፈልገናል። ማስረጃ ያስፈልጋል። እሱ አሁን ሉቃስ የቃል አገልጋይ ነገረኝ ሲል እኮ ማስረጃ ያስፈልገናል። እሱ አብረውት ነበሩ። አብረውት ቢኖሩ ራሱ እነሱ እንደነገሩት ማስረጃ ያስፈልጋል። ለምሳሌ እኔ ሐሰን ወይም ሳለህ ከኔ ጋር ናቸው እንበል። ነገር ግን እኔ እነሱ ይንገሩኝ አይንገሩኝ በምንድን ነው ማረጋገጥ የምችለው? ሳይነግሩኝ ይንገሩኝ አይንገሩኝ ማረጋገጥ ሳይቻልና ሳይወራ እነሱ ሊሆኑ ይችላሉ የሚል ግምት አይቻልም። ገብቶሻል? እንደነገሩት ራሱ ማስረጃ ያስፈልጋል። አብረው እንኳን ቢኖሩ ማለት ነው። ገብቶሻል? ነገሩኝ ብሎ ግን ፉላን ነገረኝ ብሎ ሊናገር ይገባል። እሱ ፉላን እንደነገረው ማለትም የቃሉ አገልጋይ ነገሩ ሲባል ማን ነው የቃሉ አገልጋይ? ማን? ያ ሰውዬስ ራሱ ማን ነው የቃሉ አገልጋይ ተብሎ የተገለጸው? የማን ነው? ታማኝነቱ ምን ያክል ነው? ዋሽቶስ ቢሆን የሚለው ነገር መታየት አለበት መጀመሪያ። ገብቶሻል? ይሄ ነገር ሳይጣራ ዝም ብሎ ከመሬት ተነስቶ የሚያስ ከሆነ ይሄ አምላክ ቃል ሳይሆን ግለሰብ ራሱ ተነስቶ ሊጽፈው ይችላል። አሁን መጀመሪያ አሁን አንድ ሐዲስ ስለመቀበል ለምሳሌ ከረሱል ሰለላሁ ዐለይሂ ወሰለም ለመሰማቱ ማረጋገጫ ያስፈልጋል። ሰሃባው ራሱ ማን ነው? ሰሃባው ረሱል ሰለላሁ ዐለይሂ ወሰለም ጋር ተገናኝቷል። ሰሃባው ከረሱል ሰለላሁ ዐለይሂ ወሰለም ሰምቷል ወይ? እያንዳንዱ ማስረጃ ያስፈልጋል። አሁን ከሰሃባ አሁን ሲሰሙ ከረሱል ሰለላሁ ዐለይሂ ወሰለም ሰምቻለሁ ብሎ መናገር አለበት። ረሱል ሰለላሁ ዐለይሂ ወሰለም ሰምቶ ደግሞ እንደገና ደግሞ ታቢዒዩ ራሱ ከሰሃባው ጋር ወይም የሰሃባው ተከታይ ከታቢዒዩ ጋር ራሱ መገናኘት አለበት። ካልተገናኘ ሙንቀጥ ይባላል ወይም የተቋረጠ ይባላል። ገብቶሻል? ሰሃባውና ታቢዒዩ ካልተገናኘ ትክክል አይሆንም። ሐዲሱ ትክክል ተቀባይነት አይኖረውም። ሰሃባውና ታቢዒዩ እስቲል ሰምቻለሁ ብሎ ቢናገር ራሱ ስህተት ይሆናል ማለት ነው። ሰምቻለሁ ብሎ የሚናገር ምክንያቱም እንደተገናኙ ማስረጃ ስለሌለ ማለት ነው። እያንዳንዷ ነገር ንጥር ያለ ማስረጃ አለው እስልምና ላይ። ለዛ እኮ ነው እኛ ዳዒፍ ሐዲስና ባይብልን ራሱ አናወዳደርም የምንለው። ዳዒፍ ሐዲስ ራሱ ሙንከር የሆነ ሐዲስ ራሱ ባይብልን ይበልጠዋል። ገብቶሻል? ኦኬ ጥሩ እንደዛ ነው። ቀጥሎ እኔ ልውጣ፣ ግን ጥያቄ አለኝ በእስልምና ላይ። አሁን በጣም ተገልጦልኛል ብዙ ነገሮች። አንቺ ትገለጥልሻን፣ ግን ችግር እኮ አለማመንሽ እኮ ነው። እንትን ለምንድን ነው የጠፋው? ቆይ እኔ ዛህሩ እንኳን አገኘሁሽ። ስና ዳትኮም ላይ ያለው በአማርኛ እኛ ደህና መረጃ የምንወስድበትን ለምንድን ነው ያጠፋችሁት እናንተ የኢትዮጵያ ሙስሊሞች? በአማርኛ የነበረው ለምን ያጠፋችሁት? ስናት ዶትኮም ሲጀመር ማን ናቸው? እኛ ምን እናውቃቸዋለን? እኛ እኮ ማስረጃችን ቡኻሪና ሙስሊም አማርኛው ምናምን ነበረ። ለምንድን ነው የጠፋው? ቆንጅትዬ እኛ ሱናት ዶትኮም የሚባለውን እኛ ሲጀመር አይመለከተንም እኮ አናውቀውም። ማን ነው ሲጀመር ሱና ዶትኮም? ገብቶሻል? የእኛ ማስረጃ እኮ ሱና ዶትኮም አለ፣ ሁሉም አለ እኮ ሱና ዶትኮም የኛ ማስረጃ አይደለም። ይሳሳታል ሱና ዶትኮም። በነገራችን ላይ ሱና ዶትኮም ሙሉ በሙሉ ይሳሳታል። ገብቶሻል? እኛ ማስረጃችን ቡኻሪ ብለን ስንቀበል መጽሐፉን ነው፣ ቡኻሪ የጻፈውን ረሒመሁላህ ተዓላ እሱ የጻፈውን። ሙስሊም ብለን ስንቀበል መጽሐፉ ነው። መጽሐፉ በእጆቻችን ላይ ያሉኝ። ለምሳሌ እኔ አሁን ቡኻሪ አለኝ። ገብቶሻል? መጽሐፉ አለ፣ መጽሐፉ ራሱ ማለት ነው። ከፈለግሽ የፈለግሽውን ነገር ከፍቻ ሳይሻለሁ
መጽሐፉ ራሱ። አይ ቆይ እዛ ላይ በጣም ደስ የሚል ነገር ነበረው እና ጠፍቷል። ለምን ጠፋ ብዬ ነው። ስለዚህ በአማርኛ ስለተተረጎመ አሁን ያንን ምን በአማርኛ አገባኝ ሲተረጎም ማይነት ቆይ ምን አገባኝ ላስረዳሽ። የአማርኛ ችግሩ ምክንያቱም በአማርኛ ሲተረጎም ቁርአን ሁሉ በአማርኛ ሙሉ ተተርጉሞ ቢያውቁት ሙስሊሞች አይቀበሉትም። በአረበኛ ነው የሚያውቁት። አንደኛ አዎ በአረበኛ ሙሉ ወደ አማርኛ ቢገለበጥ ቢቀየር ሙሉ እኮ ነው የተቀበለ። እናንተ አትቀበሉም። አማርኛ እኮ አለ ቁርአን አታውቂም? አሁን በአማርኛም ሆነ በምንም ሆነ የፈጣሪ ስም አንድ ነው አይደለ? አሁን ለምሳሌ የፈጣሪ ስም አንድ አገር ብቱ አይደለም። ለምሳሌ አሁን ካላህ ውጭ ሌላ መጠሪያው አለ? ኖ ቆንጅትዬ፣ አሁን እንትና ሱና ዶት ኮም ላይ ሄደሽ ሐዲስን ብትተረጉሚ በትክክል አይተረጉምልሽም። ጎግል እኮ ነው። አሁን በነገራችን ላይ ሱና ዶት ኮም ሄደሽ የምታስተረጉሚው ሱና ዶት ኮሞች ራሳቸው ሳይሆን የሚተረጉሙልሽ ጎግል ነው። ጎግል ደግሞ በማን ምክንያት ማን ነው እንትን ትርጓሜውን ራሱ እንትኑ አልጎሪዝሙ ወይም ደግሞ እንትኑ ፊደላቶችን የሰጠው ማን ነው? ይሄ ማለት ነው የሚለውን የሰጠው ማን ነው ሲባል ክርስቲያኖች ናቸው የሰጡት። ስለዚህ ክርስቲያኖች ባስቀምጡት ፊደላቶች መካከል ማለትም ቋንቋውን ባስተካከሉለት መሰረት ነው የሚያስቀምጥልሽ እንጂ በትክክለኛ ሐዲሱን አይተረጉመውም። ገብቶሻል? ለምሳሌ አላህ የሚለውን እግዚአብሔር ብሎ ይተረጉመዋል። ትክክል የእናንተ እኮ ነው ያ ዌብሳይት እንትኑ የእናንተ አይደለ እንዴ? ዌብሳይቱ ስቲል የእኛ እንኳን ቢሆን ጎግል የሚተረጉመው ትርጉም አንድ ትክክል አይደለም። ሲጀመር እዛ ላይ እኮ የሚተረጉመው ጎግል እንጂ እኮ እንትኑ ዌብሳይቱ እኮ አይደለም። ቆንጆ ዌብሳይቱ እኮ አይደለም። ዌብሳይቱ ሳይሆን ጎግል ራሱ ነው የሚተረጉመው። ከጎግል እኮ ነው የምታስተረጉሙት። ጎግል ደግሞ እናንተ ያስቀመጣችሁትን አማርኛ ነው የሚጠቀመው። ለምሳሌ አላህ የሚለውን እግዚአብሔር፣ እኛ ሙስሊሞች አላህ የሚለውን እግዚአብሔር ብለን አንጠቀምም። ወላኪን እኛ አሁን አንቺ መጽሐፍ እፈልጋለሁ ካልሽ የሐዲስ መጽሐፍ እፈልጋለሁ ካልሽ ለምሳሌ ሪያዱ ሳሊሂን ተርጉም። አሁን አንተ ጥያቄ ልጠይቅሽና እሺ ትሰጪኛለሽ? እሺ ነው አሁን ዛህሩ አንቺ በኢትዮጵያ ቋንቋ ከአማርኛ ውጭ የሆነ ሌላ ቋንቋ ቢኖርሽ በዛ በምትናገሪው ቋንቋ አምላክሽን መጥራት ትችያለሽ? ያለህን ስም መጥራት ትችያለሽ? የተጸወ ስሙን እንደዛ ማድረግ አልችልም። ምክንያቱም የተጸወ ስሙ ስለሆነ አላህ ብሎ ከነገረኝ እንደዚህ ነው ብዬ እኔ እንትን አልተረጉምም። እኔ ለምን ከተባለ ጌታ የነገረኝ ስለሆነ። ግን ትርጉሙም ለመማር ከሆነ ለማወቅ ከሆነ እጠቀመዋለሁ። ለምሳሌ አላህ የሚለው በእውነት የሚመለክ የሚል ትርጉም ነው ያለው። ገብቶሻል? ለምሳሌ ኢላህ የሚለው አምላክ ብዬ እጠራለሁ። ለምሳሌ ኢላህ የሚለው አምላክ ስለሆነ ማለት ነው። ረብ የሚለው ጌታ በሚል እችላለሁ። ምንም ችግር የለውም ይሄ። ወላኪን ደግሞ አሁን እዚህ ላይ እኛ የምንጠቀ አሁን ሙስሊሞች እኛ ቁርአንና ሐዲሳቶችን የምንተረጉምበትን አተረጓጉም እንደ ሙስሊሞች ትክክለኛ ትርጉሙን አይተረጉመውም ነው የምልሽ ጎግል። ገብቶሻል? ለምሳሌ እንኳን አይደለም የምናቀርቶ ቁርአንና ሐዲስን እኮ አማርኛን ለምሳሌ አማርኛ አንቺ የጻፍሽውን አማርኛ ወደ እንግሊዝኛ ስትተረጉሚ እኮ ትክክለኛ ትርጉሙን አያመጣም ጎግል። ወይም እንግሊዝኛው ወደ አማርኛ አንቺ የሆነ ነገር በእንግሊዝኛ ጻፍ በትክክል አይተረጉምልሽም። በተለይ ደግሞ ረዘም ያለ ጽሁፍ ተርጉሚ አይተረጉሙም በትክክል። ገብቶሻል? ስለዚህ ጎግል በራሱ ማስረጃ አይሆንም። የጉግል ማስረጃ የለውም ነው። ኦኬ ጎግል ለዛ ነው የጠፋው ማለት ነው አማርኛው። አማርኛ የለውም እንትን ላይ እኮ ማማ ሱና ዶት ኮም ላይ ሳይሆን አማርኛው ጎግል ላይ ነው የምትተረጉሙት። እንትኑ ላይ ይሄ እንትኑን ጎግል ላይ ነው የምትተረጉሙት። ጎግል ነው የሚያጠፋው እንጂ እኛ ጎግልን ደግሞ ማጥፋት አንችልም መቼም። የጎግል ባለቤት የእንትን ሙስሊሞች ናቸው አትሉም መቼም እናንተ እኮ። እንደዛም ካደረጋችሁን እንቀበላለን፣ ባለስልጣን እንሆናለን። ነበረ ከዛሬ 1 ዓመት ከዛሬ 2 ዓመት 3 ዓመት በፊት ስንጠቀምበት የኛ ወንድሞችም ይጠቀሙበት ነበር። እኔ ራሱ ብዙ ሰው ነበር የላከል፣ ብዙ ሰው ነበረ የሚልክልኝ ገብተሽ የሚለኝ አማርኛ የለውም። ሱና ዶት ኮም እንትና አልነበረውም። አውቶ ትራንስሌት ነው። አይ ቲንክ እንደዛ አይታ ነው። ተመለስኩ መጣሁ ነበረው እንዴ የለውም። እኛ የምናውቀው እኮ የለውም። አንቺ የምታየው ጎግል ትራንስሌት ሲያደርጉ ነው። ጎግል ትራንስሌት ሱና ዶት ኮም ላይ አማርኛ ትርጉም የላቸው። ሲጀመር በአማርኛ ሁሉም ሐዲሳቶች የተተረጎመ ሐዲስ እስካሁን ያየሁት ሪያዱ ሳሊሂን ነው። ሪያዱ ሳሊሂን 40 ነዋዊያ እንደዚህ አጫጭር ሙክተሰር ኪታቦች ተተርጉመዋል። ከዛ ውጪ ቡኻሪ ወደ 400 ምናምን ሐዲሳቶች ተተርጉመዋል።
እኔ እስካየሁት ድረስ ወደ 400 ወደ 500 ሀዲሳቶች አካባቢ። ሌሎችም ደግሞ እንደዚህ የተተረጎሙ አሉ፣ የተወሰነ ማለት ነው። ፕሌይ ስቶሪ ላይ ያለ እሱን ደግሞ በአፕሊኬሽን። ከዛ ውጭ ይሄ እንትኑ አልተተረጎሙም። ይሄ እሱና ዶትኮም ላይ እንትኖች አሉ፣ ሀዲሳቶች አሉ፣ ሁሉም ሀዲሳቶች አሉ ከሞላ ጎደል ማለት ነው። ነገር ግን እንግሊዝኛውን ራሱ ትርጉማ እነሱ የሚተረጉት እንግሊዝኛ ላይ ራሱ ስህተት አለባቸው አይደል እንዴ? እንኳን አይደለም አማርኛ የለም። በጎግል እየተረጎሙ የሚሰጡሽን ነው ማሂነት፣ በጎግል እየተረጎሙ የሚሰጡሽን ትክክል ነው ብለሽ አትቀበል። እና ለማንኛውም ሌላ ጥያቄ ካለሽ ጠይቂ። አሁን እኮ ይሄ አይጠየቅም። አሁን አንቺ ዋይ አይ ስለ ስሙ ገርሞኝ ነው። እሺ አንደኛ ስም በአማርኛ የሚሆነው ነገር ኦኬ፣ በቃ አንስቼ መጨረሻለሁኝ። በቃ ቀጥሉ። አመሰግናለሁ። ይሳከር ቀጥይ። ምን ልቀጥል? ይበቃኛል። ከዚህ ማይ እኮ ኦልሬዲ ከአንድ አምላክ ውጭ አላመልክም ብላ የኢየሱስን ነብይነት ተቀብላ ዩኒታሪያን ሆናለች። ኦልሬዲ 67% ነገር ደግሞ አሁን አገረሸብኝ። ባክህ ይባርቅብኛል መለስ እያለ ኢየሱስ። ችግሩ እሱ ነው። መልሰሽ ሰው ልታመልኪ ገላለጽህ ሲዘጋ አይ ግራ ገባኝ። መልሰሽ ሰው ወደ ማምለክ ለመመል እኔ እንዴት እንደምታስቡት አይገባም። መልሰሽ ይሄንማ ታረቂያለሽ ብዬ አላስብም። አይደለም ኢየሱስ ክርስቶስ አምላክ ሆኖ ካገኘሁት ብዬ እየፈለኩኝ ነበር። እኔ በጣም ነው ደስ የሚለኝ እሱም ማምለክ፣ ግን እኔ እንጃ እኔ እንዴት እንደማደርግ አላውቅልህም። ሰው ማምለክ እንዴት ደስ ይላል። አንቺ እንደ ራስሽ አይነት ሰው እንዴት ማምለክ ደስ ይላል። እኔ እንዴት ነው ለነገሩ ሰው ለምን አማረው አይባልም። እርግጥ ልክ ነሽ፣ ሊያምርሽ ይችላል። ህንዶች እኮ ማምለክ ያምራቸዋል። ለምን አማረው አይባልም፣ ሊያምረው ይችላል። ሰው ለመሰለ ቆይ ሳቅይ ለመሰለ አሁን አምላክ አይደለም ምናምን ብዬ ስል ዞር ስል አንድ ቦታ አምላክ ይሆናል፣ አንድ ቦታ አምላክ አይደለም። ከዛ ስል ደግሞ አንቺ ሰው ላይ እየተሻታቂም እንደ ማሂ ጭንቅላትሽ ምንድነው? ሰው የሆነበትን ምክንያት እዚህ ምድር ላይ መቶ ሊሰቀል ሊሞት ነው እንጂ እሱ ሰው ነኝ እያለ አይደለም። ሰው አምላክ አልሆነም፣ አምላክ ነው ሰው የሆነው አሉኝ። በቃ ጥናቱን እንደዛ እያጠናሁ ነው እኔ ራሱ ማለት ነው። ስለዚህ አይ አምላክ ሰው አምላክ ሆነ ብለሻታል፣ እሱን ተቀበልሽ። ከዛ አምላክ ግን ሰው ይሆናል ብለሽ ተቀበልሽ አይደል? ሰው አምላክ ይሆናል፣ አምላክ ሰው ይሆናል ብለሽ ተቀበልሽ። አምላክ ሰው አምላክ አይሆንም፣ ግን አምላክ ሰው ይሆናል ብለሽ ተቀበልሽ አይደል? የስጋ ሁሉ ለባሽ አምላክ እግዚአብሔር እሱ አምላካችን ነው። ከዛ ሰው ሆነ። እንደዛ ነው ብለሽ ምታኝ? አዎ፣ ግን ማለት እንደዛ ነው ያሉሽ እነሱ ያሉሽ። ምን አለ መሰለህ፣ አይ እኔ እነሱማ እንደዛም ቢሆን ዮሐንስ 12 ዮሐንስ 8:12 ጀምሮ ያለው ቃልና አንደኛ ምንድነው ትንቢተ ኢሳይያስ ምዕራፍ 1 ላይ ይሄ እግዚአብሔርን ያየው ክብር ልክ ዮሐንስ ላይም ደግሞ ያከብራቸው ማን ነው ተብሎ ሲታይ ኢየሱስ ሆኖ ተገኘ። ገባ? ኢሳይያስ ያየው ክብር አለ። እሺ፣ ወደሱ እንሄዳለን። ላይ የተቀመጠው ክብር ችግር ወደሱ እንሄዳለን። እመጣልሻለሁ እሱ ጋር ችግር። ግን እኔ ያልገባኝ ጥያቄ እሱ ጋር አይደለም። አንቺ መጽሐፍ ቅዱስ ላይ ነሽ። እኔ አምላክ ሰው ሆነ ብለሽ ትቀበያለሽ። ሰዎች እንዴት ይገባችኋል? ብዙ ጥያቄ ነው አይደለም? አምላክ ሰው ይሆናል ብለሽ ትቀበያለሽ ወይ? አምላክ ሰው ይሆናል ብለሽ ሁሉንም መሆን ይችላል። ኤልሻዳይ ነው፣ ሁሉም ማድረግ ይችላል። ሁሉም መሆን ይችላልና ሁሉም ማድረግ ይችላል። የተለያዩ ነገራቶች ናቸው። ማድረግ ይችላል። ከሱ መሆን ይችላል ብለሽ ታምኛለሽ? ሁሉም መሆን ይችላል ብለሽ ታምኛለሽ? ኮርስ ለዛ አይደል እንደ መሆን ይችላል ብለን የምናስበው። መሆን የማይችል ህንዶች አምላካችን ላም ሆነልን ብለው ያምናሉ እና ልክ ናቸው አይደል? ይሳቅ በስነ ስርዓት እንደሱ ለማላገጥ አይደለም። ለማላገጥ አይደለም። አንቺ ለማላገጥ ብለሽ ወሰድሽ። ላላግጥ እኮ አይደለም።
የምሬ ነው አምላክ ሁሉን ማድረግ ይችላል፣ ሁሉን አድራጊ ነው አልኩ። መሆን ስለሚችል እኮ ስለሚችል ህንዶች ላም ሆነልን ብለው ቢያምኑ ጥፋተኞች ናቸው ማለት እንችላለን ነው። ምክንያቱም አምላክ አንቺ ሁሉም አይመለከተንም። መሆን ይችላል እነሱ ብለሽ እንስሳ ሆንኩኝ እኮ አላለም አምላካችን። እንስሳ ሆንኩኝ አላለም እንዴ። የማይመጠነውንም ግን ይችላል አታድርገው። መሆን ግን ይችላል። ይስሐቅ እኔ አዙሬ ይሄን ጥያቄ ጠይቀሃለሁ። ረፍ ችግር የለም። እኔ ስጠይቅኝ እኔ እመልስልሻለሁ። ምክንያቱም እኛ ጋር መሆንና የኔ ማድረግ አምላክ ለይተን ስለምናውቅ የሚስማማውን ማለት ነው። ባህሪ ነው የሆነው። ማለቴ ኢየሱስ ክርስቶስ ሰው የሆነበት የሚስማማው ነው። እንደ እግዚአብሔር ከጠየቀን እግዚአብሔር ሁሉን ነገር ማድረግ ይችላል። ኦፍ ኮርስ ስለዚህ አይ የሚስማማውን ካልሽኝ እየገደብሽው ነው ማለት ነው። የሚስማማውን ነው እንጂ የሚሆነው ማይስማማውን አይሆንም እያልሽ ነው። ስለዚህ እናንተ ማይስማማውን ናችሁ አይሆንም አምላክን አይደል? የምትገድቡት። እኔ ማሂ አልገድበውም። መሆን ስለሚችል እኮ ሁሉንም ማድረግ ይችላል አልኩ። ሁሉም ከሱ የተሳነ የለም እኮ ስለዚህ ላም መሆን ይችላል ወይ ነው ማሂታ? እሱን እንድትነግሪኝ የፈለኩት። ለባህሪው አይመጥነውም። ስለማይመጥነው አይሆንም ነው። መሆን ሳይሆን አለመቻል ሳይሆን አይመጥነውም። አምላክ ነው እሱ። እኮ የማይመጥነውን ነገር አይሆንም እያልሽኝ ነው። ኧረ በስመ አብ። አዎ የማይመጥነውን ነገር አይሆንም። ሰውነት ይመጥነዋል እያልሽኝ ነው። ሰውነት ይመጥነዋል አምላክ። በፍጹም ሰውነቱ ተገለጸ በሰው ልጆች። ኖ ሰውነት ይመጥነዋል። ሰውን ልጅ እሱን የከበረ ነገር አድርጎ ነው የሰራው። ኖ ማይታ አክብሮ ነው ሰውነት የሰው ልጅ ይመጥነዋል። የሰራው። ስለዚህ ሰውነት ለአምላክ የሚመጥነው ነው። እሱን ለአምላክ ሰውነት ይመጥነዋል። አረ በፈጠረህን ይሄ ይመጥነዋል ያ ይመጥነዋል ብዬ የምለካለት አይ አይደለም። የሚመጥነውን ግን ይሆናል አምላክ አልሽኝ በሰውነት እኮ ማይታ። ተገልጧል። አለቀ። ኖ የሚመጥነውን ይሆናል ምን አልሽኝ አይነት እና ጥያቄ ነው አሁን? ይስሐቅ ደግሞ ማለት የምጠይቀው ጥያቄ ቢያንስ አስተካክለ ጠይቅ። ትክክለኛ እኮ ጥያቄ ነው። አሁን አንተ አላህ የሚመጥነውን እንደዚህ ይሆናል መሆን ይችላል ወይ ብዬ ብጠይቅህ አይ ትላለህ። በቃ አይ ካልክ በቃ እኮ አለቀ። አይሆንም ነው እኮ እሱን ነው። አንቺም አይሆንም ካልሽኝ እኮ ጨረስኩኝ። ግን ለምን አይሆንም ብዬ የማይመጥነውን ልክ አሁን አንተ ምን አልሽኝ ማይታ? ተገደብከው አንተ አይሆንም ካልክ ማይታ አሁን ምን አልሽኝ? ራስሽ አምላክ ላም ይሆናል ወይ ስልሽ አምላክ ላም አይመጥነውም፣ ስለማይመጥነው አይሆንም አልሽ። ኦኬ ስለማይመጥነው ላም አይሆንም፣ ግን ሰውነት ይመጥነዋል ወይ? ሰው መሆን ይመጥነዋል? እሱን እንድትነግሪኝ ነው። ሰውነት ይመጥነዋል ሰው መሆን? ከመመጠን ከሚመጥነው አለመመጠኑ ምናምን ሳይሆን ይኸውልህ በጌታ በኢየሱስ ስም ኧረ በስመ አብ እንዳትጠይቀኝ ከአሁን ሰዓት ጀምሮ። መሆን ብቻ ሳይሆን መሆን እሱ ማድረግ ይችላል። ከመቻል ጋር ነው፣ ከመመጠን ጋር አይደለም። ከመቻል ከሆነ ላምም ከእንስሳዎች ጋር መሆን ከአይጦቹ ይችላል ጋር እኮ ከድመቶች ጋር ልታደርገው አትችልም። በቃ ቆይ አሁን ሁለቱን ለይልኝ ማሂ። መሆንና መመጠን እሱን ሁለቱን ለይልኝ። አሁን ላም የማይሆነው ስለማይችል ነው መሆን ይችላል። ስለማይመጥነው ነው? የማይሆነው ነገር ማይታ አምላክ አይቀተው፣ ምንም ያቅተው ነገር የለውም። በቃ ዘጋን እኮ ይኸውልሽ የጠየቅኩሽ ጥያቄ ማይ ላም የማይሆነው እግዚአብሔር ላም የማይሆነው ስለማይመጥነው ነው ወይስ ደግሞ ችሎታ ስለሌለው ነው? ስለማይመጥነው እንጂ ስለ ችሎታ አይደለም። ኦኬ አምላክ ሰው የሆነው ችሎታ አይደለም። ስለ ችሎታ አይደለም፣ ስለማይመጥነው ነው። ስለዚህ አምላክ ሰው የሆነው ስለመጠነው ነው፣ ስለተመቸው ነው፣ ስለመጠነው ነው። ላም ያልሆነው ስለማይመጥነው አልሽ። ሰው የሆነው ስለመጠነው ነው። አይ እኛ እሱ እንደዚህና እንደዛ ብለን የምንተን የምንልበት ነገር የለም። ነገር ግን አምላክ ሰው የሆነ ተብሎ የሚታመነው የሰው ልጆች አንደኛ የሰው ልጅ ክቡር ነው። ገባ? ክቡር ነው የሰው ልጅ። አንዴ ማይ መጠየቅ ያለብህ መሆንና አድራጊነትና ተደራጊነት ይለያል። ፈጣሪ አድራጊ ነው እንጂ ተደራጊ አይደለም። ሰው መሆን ማለት ተደራጊነት ማለት ነው። እኛ መቼ አደረግነው የሪነር ሆነ ማለት እኮ ተደራጊ ነው። ሆነ ብላችሁ ከገለጻችሁ ተደራጊ ነው። አደረገ እኮ ካላችሁ ራሱ ነው እየሆነ ያለው እኮ ሆነ። እንዴት ነው ፈጣሪ ሆነ የሚባለው? ሆነ ማለት በቃኝ። እኔ መልካም ጊዜ ይሁንላችሁ እዛው እንዴ በፈጣሪ ስም እኮ ለፈጣሪ ሆነ የሚባለው ፈጣሪ እንትን ሆነ አይባልም። አንተ አምላክ ካለህ ሰው መሆን ይችላል ወይ?
ሪነር መልስ እንዶ ሰለምቴው መልስ መሆን ለፈጣሪ አይሆንም አይባልም ራሱ ፈጣሪ እንዲሆነ አይባልም። ኦኬ መሆን ካልሆነ አምላክ አላህ ሰው መሆን ይችላል ወይ? መቻል አይደለም ስለመቻል አይደለም ይሄ ማድረግና መደረግ ነው። ይችላል ወይስ አይችልም? ኦኬ ይችላል አይችልም? እሺ መደረግና ማድረግ ነው። ይሄ ችሎታ አይደለም። ይሄ ችሎታ የምትይው ነገር አይደለም። ችሎታ እኮ አይደለም። ስለዚህ መሆንም አይችልም ማድረግም አይችልም። ሰው መሆን ችሎታ ነው። ምንም ነው። ሰው መሆን ችሎታ ነው ወይ? ኦፍ ኮርስ አዎ ሰው መሆን ችሎታ ነው። ማን ነው ሰው ያደረገው? እሱ ሰው ያደረገው አካል እኮ አለ ማለት እኮ ነው። ሰው ሲሆን ሆነ ብለሽ የምትገልጪው ነገር በሶስተኛ መደብ እየገለጽሽ ነው። ሆነ እንዲህ ተደረገ እያልሽ ነው። ኦኬ ስለዚህ አሁን አንተ አምላክ አላህ አይሆንም። ድርጊቱን ፈጻሚ ራሱ ነው። ሌላ ድርጊቱን የፈጸመበት ሌላ አካል ደግሞ ሌላ። ፈጣሪ ግን እንዲሆነ ብለሽ አውቀህ ነው ሲጀመር አውቀህ ነው ሳይገባ ቀርቶ አይደለም አውቀህ። ይሄ በጣም ቀላል አማርኛ ነው። ቀላል ሎጂክ ነው። ይሄ እንትን አይደለም ደስ ስላለው ምናምን እንደዚህ ይሆናል ከቻለ ምናምን የሚባል ነገር አይደለም። ለፈጣሪ እኔ ነው ወረደው ሪነር ጃክ እቀጥል። በቃ ይበቃኛል። እኔ ከእናንተ ጋር ምናደር በቃኝ። ተሙላም ሆነ ፍየል ይሆናል ምናምን ቢል ልጃጃ እንዴ ፈጣሪ ይሻላል። የፈለገው ሊሆን ይችላል ይገባል። ሰላም አለይኩም ወራህመቱላሂ አረማሂ እኮ አንድ ነገር ልናገር። መቻልና ለመቻል የሚባለውን ነገር እኮ መለየት መቻል አለብን። በመጀመሪያ ደረጃ አንድ ነገር ይችላል አይቻልም የሚባለው ለፖዚቲቭ ነገር። አንድ ጥያቄ ልጠይቅሽ። አንቺ አላዋቂ መሆን ትችያለሽ ይባላል ወይስ አለማወቅ መቻል ነው ወይስ አለመቻል ነው? ማሂ አለመቻል ነው። ምን እስኪ ድጋሜ ጠይቀኝ። አለማወቅ መቻል ነው ወይስ አለመቻል ነው? አዎ ታዲያ አለመቻል ትችላለህ ተብሎ አይታወቅም። አለመቻልማ ምንም የሚቻል ነገር ሳይሆን በቃ አይችልም ነው የሚባለው። እና ትችላለህ የሚባለው ሁልጊዜ ለጥሩ ነገር ነው እንጂ ለድካም አይደለም። እኔ ለምሳሌ 100 ኪሎ መሸከም አልችልም አልኩ። አለመሸከም አልችልም አይባልም። 100 ኪሎ አለመሸከም አልችልም አይባልም። መሸከም አልችልም። ምክንያቱም ይሄ መሸከም መቻሉ ጉልበትን ነው የሚያሳየው። አለመሸከም አልችልም ተብሎ አይነገርም። ስለዚህ አምላክ ሰው ሆነ ማለት ምን እያልሽ ነው? ሁሉን አያውቅም እያልሽ ነው። አለማወቅ አለመቻል ነው እንጂ መቻል ተብሎ አይጠራም። ስለዚህ ሰው ሆነ ብለሽ ስታወሪ ሁሉን አያውቅም እያልሽ ነው። እንዴ ሰው ሁሉን ያውቃል? ጎበዝ ልጅ አያውቅም። ሰው አያውቅም። ስለዚህ አምላክ ሰው መሆን ይችላል አይችልም ብለሽ ስትጠይቂ አምላክ አለማወቅ ይችላል ወይስ አይችልም እያልሽ ነው። አምላክ አለማወቅ ይችላል አይችልም ተብሎ ይጠየቃል? አይጠየቅም። ምክንያቱም ማወቅ ባህሪው ነው፣ የሱ ባህሪ ነው። ይሄ መቻል አለመቻል አለማወቅ አለመቻል ነው እንጂ መቻል ተብሎ አይጠየቅም። አንቺ አለማወቅም መቻል ብለሽ እየጠየቅሽ ነው። ሰው ሆነ ስትይ ምን እያልሽ ነው? ሁሉን አያውቅም እያልሽ ነው። አለማወቅ የሚባለውን ባህሪ ለሱ ለአምላክ እያስገባሽ ነው። ይሄ ችሎታ ሳይሆን አለመቻሉን እየተናገርሽ ነው። ልክ ሰው ሆነ ብለሽ ስትናገሪ ሁሉን ቻይ አይደለም ብለሽ እየተናገርሽ ነው። ስለዚህ ይችላል አይችልም የምትይው እኮ ለሁሉ ቻይ ነው እንጂ ለማይችል አካል ይችላል አይችልም ብለሽ ልጠይቅ አይችልም። ስለዚህ ይሄ መቻል ሳይሆን ሰው መሆን ለአምላክ ሰው መሆን መቻል ሳይሆን አለመቻል ነው። ስለዚህ አለመቻል የሚባል ደግሞ ለአምላክ አይገባውም። ሰው መሆን ሁሉን ቻይ አለመሆን ማለት ስለሆነ ማለት ነው። ስለዚህ አለመቻል ይችላል ተብለሽ እየጠየቅሽ ነው። ይሄ ጥያቄው ስህተት ነው ሲጀመር። ስለዚህ እንደዚህ አይነት ጥያቄ እውነት ማሂ ካንቺ አልጠብቅም። ሌሎቹ ሲጠይቁ ያው ብዙ ጊዜ አያስተነትኑም ብዬ ስለማስብ ብዙ አልገረምም። ካንቺ ግን ማይጠበቅ ጥያቄ ነው እውነት ማሂ። እንደዚህ አይነት ጥያቄ አልጠየቅኩም፣ ዛሬ ነው የጠየቅኩት። ሪነር ማን ነው ይሳቅ ስላነሳው ጠየቅኩኝ። ይሳቅ ደግሞ አንጥቶ አዙሮ ይጠይቀኛል። ለማንኛውም አመሰግናለሁ። ምን መሰለሽ ይሳቅ የጠየቀሽ ስለመሆን ነው። መሆንና አለመሆን የሚባል ነገር አለ። ፈጣሪ መሆን የሚገባውን ይሆናል፣ መሆን የማይገባውን ደግሞ አይሆንም። ስለዚህ ለፈጣሪ ሰው መሆን አይገባም። አሁን መገበሽ በመገባትና በመግባትና አለመግባት በዛ ከሆነ ደግሞ በመገባትና ባለመግባት አምላክ ይሆናል። አምላክ ነው ይሆናል ሳይሆን ሲጀመር አምላክ ነው የሆነ ነገር ይሆናል ተብሎ አይጠየቅም።
ይሆናል እኮ አምላክ ይሆናል አይባልም። ምክንያቱም አምላክ ነው። አሁን አንቺ ሰው ትሆኛለሽ አትበይም፣ ሰው ነሻ። የሆነ ነገር ይሆናል ተብሎ አይጠይቅም። ታዲያ ምን አይነት አማርኛ ልጠቀም እንዴ? አሁን ይኸውልሽ ይሆናል ወይ ብለሽ የምትጠይቂ ያልሆነውን ነገር ነው። አሁን ለምሳሌ አላህ ሰው ይሆናል ብትይ አይሆንም። ለምን? ለሱ ስለማይገባው። ሰው መሆን ድክመት ነው። ስለዚህ ድክመት ደግሞ ለሱ አይገባውም። ስለዚህ ሰው ይሆናል ሲባል አይሆንም እንላለን። አምላክ ይሆናል ግን ብለን አንጠይቅም፣ ምክንያቱም አምላክ ነው። አሁን ለምሳሌ ማሂ ሰነፍ ትሆናለች? አይ አትሆንም። ለምን? ለሷ ማይገባት ነው ልል ይችላል። ስንፍና ለሷ አይገባትም ብዬ ስለማሰብ ማለት ነው። በራስሽ ደግሞ ሰነፍ ኮንሽ ትሆንሽ። ግን አምላክስ ሰነፍ ይሆናል? አይሆንም። አምላክ ሁሉን አላዋቂ ይሆናል? አይሆንም። ስለዚህ ሰው አይሆንም። ለምን? ለሱ አይገባውም። እሱ ምንድነው? ሁሉን አዋቂ ነው፣ ሁሉን ቻይ ነው፣ ፈጣሪ ነው፣ ፍጡር አይደለም። ልክ ሰው ነው ስትዩ ምን እያልሽ ነው? ፍጡር ነው እያልሽ ነው። ስለዚህ ፈጣሪ ፍጡር ከሆነ ፈጣሪነቱ አበቃለት ማለት ነው። ስለዚህ አይሆንም። አይገኝም። ከችሎታ ጋር የሚገናኝ አይደለም። ከመገባትና አለመገባት ለሱ ይመጥናል ወይስ አለመገባት? እኔ እንደውም መገባት አለመገባቱን ተውና ከችሎታ ጋር ነው የሚገናኘው። የሚገርምህ ነገር አይገናኝም ከችሎታ ጋር መሆን እንደሚችል በቃ ሁሉን ማድረግ እንደሚችል ፈጣሪ ሁሉን ማድረግማ ይችላል። ለዛ እኮ ነው ሁሉም ማድረግ ስለሚችል አለመቻል የሚባል ባህሪ እሱ ጋር የለም አይደል? ስለዚህ መሆን የማይችለው ነገር አለ፣ ሰው አይሆንም። መሆን የማይችለውም አይደለም። ሰው ከሆነማ ሁሉን ቻይ አንለውም ማለት ነው። ስለዚህ መጀመሪያ ሁሉን ቻይ ልክ ሰው ሲሆን ሁሉን ቻይ አይደለም እያልሽ ነው። ስለዚህ ሁሉን ቻይ ነው ብለሽ ሰው ሆነ ካልሽ ሁሉን አይችልም እያልሽ ነው። ስለዚህ ሁለቱ ይቃረናል። ሁለት የሚቃረን ነገር ደግሞ አንድ ላይ ማምጣት አይቻልም። ይሄ ስህተት ነው። ስለዚህ ምን እያልሽ ነው አንቺ? ሁሉን ቻይ ስለሆነ ሁሉን የማይችል ሆነ እያልሽ ነው። ይባላል አይባልም? ሁሉን የሚችለው ሁሉን የማይችል መሆን ይችላል ይባላል አይባልም? ጥያቄው ስህተት ነው። ስለዚህ በመጀመሪያ ደረጃ አምላክ ሰው መሆን ይችላል ብሎ ሲያስብ አንድ ሰው ተሳስቷል። ምክንያቱም ሁሉን ቻይ የሆነው አምላክ ሁሉን ቻይ የማይሆን ይሆናል እያልሽ ነው። ሁሉን ካልቻለ ደግሞ አምላክነቱ አበቃ። ስለዚህ አምላክ የሚባል ነገር ልክ ሰው በሆነ ሰዓት አምላክ የሚባል ነገር አብቅቶለታል ነው። ምክንያቱም አምላክ ሁሉን ቻይ ነው። ሰው ሲሆን ሰው ደግሞ ሁሉን ቻይ አይደለም። ስለዚህ አይሆንም። ለምን? ከሱ ባህሪ ጋር አይደማ። ይሄ እንስሳም አይሆንም። ለምን? ሁሉን ቻይ ነው ብለሽ እኮ ለአምላክ የማይመጥነውን ነገር እየነገርሽ ከፈለግሽ አይጥም ሊሆን ይችላል፣ ድመትም ሊሆን ይችላል፣ እባብም ሊሆን ይችላል ትያለሽ። ይሄ አይባልም። በመጀመሪያ ደረጃ ይሄ የሰነፍ ሰው ጥያቄ ነው። ይቅርታና ማሂ የአስተዋይ ሰው ጥያቄ አይደለም። በጣም ከይቅርታ ጋር ኦኬ፣ ችግር የለውም። መልካም ያሲኑ ማነህ ይሳቅ ሰምተሃል? የአስተዋይ ጥያቄ ነው መጠየቅ ያለብህ። ከዚህ በኋላ እንደዚህ አይነት ጥያቄ እንዳትጠይቀኝ። ማሂ አይ በነገራችን ላይ ለጥያቄ እንትን ከጃ ሊያወራሽ ይፈልጋል። ጃ ትሰማለህ? አይ ለሁሉም መልስሽ እሺ። አይ አጭር እንትን ነው። ለሁሉም መልስሽ ላም አይሆንም ባልሽበት መልስሽ ሰው አይሆንም ለሚለው በዛው በኩል መለስ ትችያለሽ። ያን ከያሽ ይህም ለሱ መልስ ስለሆነ ማለት ነው። ላም መሆን አይገባውም ካልሽ ሰውነትም አይገባውም የሚለው እንድትይ ነው። ቀጥል ጃ። 20 ሰከንድ ውሰድብህ። ጃ ያፎ ባይለኝ 20 ሰከንድ ብቻ ነው የምወስድብህ። ማሂ እግዚአብሔርን ወደ ሰው ሆነ ስንል ተለወጠ እያለን ነው አይደል? ከአምላክነት ወደ ሰውነት ተለወጠ እያለን ነው አይደል? ያለ ነው ሆነ ስንል አይደለም ወንድሜ ወገናችን አይደለም። ያው የሰው ልጅ ስጋ ገንዘቡ ያደረገውን ያን የሰው ልጅ ስጋ ኖረበት ልብሱ አደረገው ነው። ደግሞ እንደ ኦን ልጅ ቱታ ነው እንዳትሉኝ ይቅርታ። ተጠቀመው ገባ። ተለዋውጦ ልውጥውጥ ብሎ አይደለም። እግዚአብሔር አይለዋወጥም። የስጋ ሁሉ አምላክ ለባሽ ሁሉ አምላክ ነው። ገባ እኮ እግዚአብሔርም ሰው ሆነ ስንል ሰው ከመሆኑ በፊት ግን ሰው አልነበረም አይደል? አዎ እግዚአብሔር ሰው አይደለም። አሁን አይደለም እያልኩሽ ያለሁት እግዚአብሔር ሰው ሆነ ስትይ ማለት ነው። ሰው ከመሆኑ በፊት ግን ሰው አልነበረም አይደል? አዎ። ስለዚህ ሰው ካልነበረ ከዛ ወደ ሰው ከሆነ ተለወጠ ነው እያለን ከአምላክነት ወደ ሰው ተቀየረ አይደል? ምንም እንኳን መለኮቱን ባይለቀም። አይ አረ ቆይ እንዴ መለኮት ነው። ገባ? እሱ ምንም ነው ማለት ምንም አይነካካም። ኢየሱስ ክርስቶስ ግን ያ
ካብ ዘንድ ወጥቼ የመጣው ያለው ያ ስጋው ኧረ እንዴት ነው? አረ በቃኝ። እኔ ጭራሽ ስላሴ አስተምሮ ስልከታይ ነው። እኔ በቃኝ። እኔ አልፈልግም። እሺ ቦታው ለጃለቅለት ነው። ለምን መሰለሽ እንደዚህ ያልኩበሽ መንገድ ልንገርሽ። መጀመሪያ እግዚአብሔር ሰው ሆነ ካልን ሰው ከመሆኑ በፊት ሰው አልነበረም ማለት ነው። አምላክ ነበር። ከአምላክነት ወዴት ሆነ ማለት ነው? ወደ ሰው ተቀየረ ማለት ነው። ያ ነገር ከሆነ ደግሞ ተለወጠ ነው። ከአምላክነት ወደ ሰውነት ተለወጠ። ወይዘር መለኮቱን ይተወው አይተወው ሌላ ጉዳይ ነው። ያ ብለሽ ደግሞ የምታስቢ ከሆነ ከራስሽ መጽሐፍ ቅዱስ ትጋጫለሽ። እሱም ሚልኪያስ ላይ ምን ይላል? 3:6 ላይ እኔ እግዚአብሔር ነኝና አልለዋወጥም ይላል። ራሱ መጽሐፍ ቅዱስ እኔ እግዚአብሔር ነኝ አልለዋወጥም ካለ አንቺ ደግሞ መጀመሪያ ሰው አልነበረም አምላክ ነበር፣ ከዛ ወደ ሰው ተቀየረ ካልሽ ደግሞ በአማርኛ ግራማቲካሊ ደሰው ስናወራ ተለወጠ እያልን ነው። እና ከመጽሐፍ ቅዱስ ትጋጫለሽ ለማለት ነበር። ጃ ቀጥል። 20 ሰከንድ ብዬ ስለነበረ አልይዝም። ቀጥል ጃ። ኑረዲን ኦኬ ቆይ ኑረዲን እኔ እንደዋንም ምን አልኩ መሰለህ? ይሄ ኢየሱስ ክርስቶስን አምላክ ከመደረጉ ካለመደረጉ ጋር ምናምን ሳይሆን መሆን አለመሆኑ ሳይሆን ያው ምንድነው ክርስቲያኖች በሚረዱበት አሁን ለምሳሌ ስላሴ አማኞች በሚረዱበት መልኩ ነው ያልኩህ ያለው እንጂ እንደኔ እንደማሂ ደግሞ ከጠየቀኝ አይመለከተኝም። እንደዋንም የሚመለከተኝ አብ ነው። አብ ደግሞ አይለዋወጥም፣ ማንም አላየውም። እርሱ ነው አምላካችን። ግን እንደ ስላሴ አስተምሮት ከጠየቀኝ ደግሞ በፍጹም ሰውነቱ ተገልጦ ተወልዶ ብዬ አስረዳሃለሁ በዮሐንስ 1:1 መሰረት። ማሂ እንዴት ነሽ? ገባ እና እንደዛ ነው። ኑረዲን እንዴት ነህ? የቅዱሳን ጎረቤት ሰላም ብያለሁ። ጸጋ ይበዛልሽ። ጸጋና ሰላም ይብዛልህ። በነገራችን ላይ ወንድና ሴት ማነጻጸር ይቻላል እንዴ? ማይ ማለት በምን ዙሪያ ነው የምታነጻጽራቸው? ይቻላል ይቻላል። የማይነጻጸር ነገር የለም በዚች ምድር ላይ። አሁን ለምሳሌ እንትን አንድ ወር ሙሉን ስራ ስሩ ተብሎ አንድ ወንድና ሴት ሁለቱም እኩል መስራት ይችላሉ ማለት ማነጻጸርና መፍረድ ትችያለሽ። ሁለቱም እኩል ይሰራሉ ብለሽ? አዎ ስራ ሰርተው ከሆነ የሁለቱም ይነጻጸራል። ሴቷ ከወንዱ እኩል ትሰራለች? አዎ ልትሰራ ትችላለች። ወይም ከሱም ይበልጥ ልሰርታ ልታይ ትችላለህ። ግን እኔ እኩል ይሰራሉ ብዬ አላምንም። ለምን ሲባል እሷ እንደ ወንዱ እንዳትሰራ የሚያደርጋት ተፈጥሯዊ የሆነ ስትራክቸር አላት ብዬ አምናለሁ። ምክንያቱም ለምሳሌ እናንተ በወር ውስጥ 2 ቀን የምትታመሙበት ቀን አለ። 2 ቀን 3 ቀን ማረከም ወይ 1 ቀን አይደል? ምንድን ነው ለምን የምንታመመው? ያ ግዴታችሁን ስትወጡ። ኧረ እኔ በጌታ በኢየሱስ አልታመምም። ኦኬ ቀጥል። ያው ማለት ሁለት የማይነጻጸሩ ነገሮች ናቸው። ወንድና ወንድን ብታነጻጽሪ ኢሚክሲስ ሌላው ደግሞ ሰውና ደግሞ ፈጣሪ የሚባል ትክክል። ያ ገባኝ የመጣበት ፖይንት። ኦኬ ቀጥልሽ። ሌላው ደግሞ ፈጣሪና ፍጡር የሚባል ነገር አለ። ፈጣሪ ሁሉን አዋቂ ሲሆን ፍጡር ደግሞ ሁሉን አላዋቂ። ፈጣሪ ሁሉን አድራጊ ሲሆን ደግሞ ፍጡር ደግሞ ሁሉን አላድራጊ። በጣም የተለያዩ ነገሮች ናቸው። በጣም ፈጣሪ ጅማሬ የለውም፣ ፍጡር ግን ደግሞ ጅማሬ አለው። ፈጣሪ ፍጻሜ የለውም፣ ፍጡር ደግሞ ፍጻሜ ያለው እና ክርስቲያኖች አምላክ ሰው ሆነ ሲሉን ሁሉን አዋቂነቱን ትቶ ሁሉን አላዋቂ ሆኖ ሁሉን አድራጊ ሆኖ ሁሉን አላድራጊ ሆኖ ነው ወይ የሚለው ነገር ሌላው ጥያቄ ነው። ሌላው ደግሞ በጣም የሚገርመኝ ነገር እንድትረጅ የምፈልገው ነገር ኢየሱስ ክርስቶስ አምላክ ነው ይሉናል። በምድር ላይ በነበረበት ጊዜ ይፈራ ነበር። አምላክ ይፈራል እንዴ ስትያቸው፣ አይ አምላክ አይፈራም። ታዲያ ክርስቶስ ለምን ፈራ ስትያቸው፣ ሰው ስለሆነ ነው ይልሻል እኮ። ሰው ከሆነ አምላክነቱስ ምን እየሰራ ነው? የት ነው ያለው? ይህን ተረድተሽ ታውቂያለሽ? ሜይ ቢ አሁን ኢየሱስ ክርስቶስ አምላክ ነው፣ ፈርቶ ይሸሽ ነበረ፣ ያለቅስ ነበር እና ይህንን ሲያደርግ አምላክነቱ ምን እየሰራ ማለት የት ነበር ማለት? አሁን ለምሳሌ አንቺው ማይክ ሚዩት አድርገሽ ብታወሪ አትሰሚንም። እሱም አምላክነቱን ሚዩት አድርጎት ነው ወይስ እንዴት ነው? አምላክነቱ ሰውነቱን እየታዘበው ነው ወይስ ምንድን ነው ማለት ምን እየሰራ ነበር? ይህን አንቺ እንዴት ነው የምትረጂው?
ኦኬ ይሄን ጥያቄ ያው ትልልቅ አፖሎጂስቶችን ጠይቄ ማውቃለሁን ተረድቼ አውቃለሁኝ። አምላክ አንድ ነው። ገባህ? አምላክ አንድ ነው፣ መለኮት አንድ ነው እና ይሄ መፍራቱና ማልቀሱ የኔ አባቱ ይሄ ሲያሳዝነኝ ማልቀስ ስለራሱ ጌታ ይቅር በሉት ስባት ማልቀሱ ወይም ማዘኑ ምንድነው? ሰው ካልሆነ ከሰውነቱ ይጓደላል፣ እንደ ሰው አይደለም ማለት ነው። ለምሳሌ ሰው የሚሰማውን አይነት ፔን የሰው ያልቅስ እሱ እኮ አይደለም አምላክነቱ ምን እየሰራ ነበር? ለምን ያለቅሳል እኮ አምላክነቱና ሰውነቱ ኢየሱስ ሁለት ሆኖ ነበረ ማለት ነው ወይስ አምላክነቱን ትቶት ነበረ? ኖ ምን መሰለህ፣ ይሄ በፍጹም ሰውነቱ ሲያለቅስ ሲያዝን ምን አለ ሰው ካልሆነ ይሄን የሰው ባህሪ ነው ማልቀስ። ለምሳሌ ማዘን፣ መድከም ምናምን የመሳሰሉ ነገሮች። እኔ እኮ ማልቀሱ ምናምን ገብቶኛል፣ ግን አምላክነቱ ምን እየሰራ ነው? ጥያቄ ነው። አምላክነቱ ምን እየሰራ ነው? አምላክነቱ አምላክ ነው። አብሮት እያለቀሰ ነበር እንዴ? ለምን እኮ አምላክነቱ ኦኬ ሰውነቱ ሲያለቅስ አምላክነቱ እያላለቀሰ ነበር። አምላክ ነው፣ ዘላለማዊ ነው። እንዴት ለምን ያለቅሳል እኮ? ለምሳሌ አሁን ኢየሱስን እያለቀሰ ይው፣ ከዛ አሁን አምላክ ነው ያለቀሰ የምንለው ወይስ ሰው ነው ያለቀሰ የምንለው? ኢየሱስ በሰውነቱ አዘነ። ለምሳሌ አልዓዛር ቤት ገብቶ ኢየሱስ ክርስቶስ አላዘነ፣ እንባውም ፈሰሰ ይላል የኔ አባት እኮ። ማን ነው እኮ ገባኝ። ኢየሱስ ሰውነቱን ያለቀሰው አምላክነቱ። አሁን ያ በሰውነቱ ኢየሱስ ሰው የሆነ እኮ አምላክነቱስ እያለቀሰ ነበር ወይስ? አረ በፈጠረህ አምላክነት አይሞትም እንዴ? አያለቅስም? አያለቅስ እኮ። ማያለቅስ ከሆነ ኢየሱስ እዚህ ጋር ሁለት ነበር። አንዱ ኢየሱስ እያለቀሰ ነው፣ አንዱ ኢየሱስ ደግሞ እያላለቀሰ ነው። እንደዛ ነው። ኦ ማይ ጋድ ኦ ማይ ጂሰስ፣ አንተ ከባድ ሰው ነህ። አምላክነቱ መለኮትነቱ ከአብ ጋር ነው። በቃ አብ ጋር ነው ያለው። ኦኬ አብ ጋር ትቶት ነው የመጣው። እኔ የምረዳው ማለት ነው። አሁን ጃቢር ይሄን ነገር የምረዳው እሺ፣ ይሄንን ክርስቲያኖች እንዴት እንደሚመልሱት ልንገርሽ። እኔ ጠይቄ ስለማውቅ ፕሮቴስታንት ላይ ያሉ አንዳንድ ዶሚኔሽኖች ሴክቶች ምን ይላሉ? ኢየሱስ ክርስቶስ ወደ ምድር ሲመጣ አምላክነቱን አስቀምጦት ነው የመጣው ብሎ ያምናሉ። በቃ ምድር ላይ ያለ ሰው ብቻ ነበረ፣ አምላክነቱን ላይ ትቶት ነው የመጣው ብሎ ያምናሉ። አንደኛ የምር መናፍቅ ናቸው እነዚህ መናፍቅ ናቸው። ወላሂ እንደዚህ የሚያምኑ አሉ። አምላክነቱን ትቶት ነው የመጣውና ምድር ላይ ልክ እንደ ሰው ነበረ፣ በቃ እንደ አምላክም አልነበረም እንደ ሰው ነበረ ብለው ያምናሉ። ማለት ይሄ ሲፈውስ እርግጠኛ ነህ? ታምራቱን ሲሰራ እርግጠኛ ነህ? ሙስሊም ናቸው? ሙስሊም አለመሆነ ክርስቲያን ናቸው። ጠይቂ። እንደዚህ የሚያምኑ አሉ። ሁለተኞቹ ደግሞ እኔ ያየሁት ኢየሱስ ክርስቶስ ወደ ምድር መጥቶ አንዳንዴ እንደ አምላክ ያደርገዋል፣ አንዳንዴ እንደ ሰው ያደርገዋል። እንደዚህም የሚያምኑ አሉ። አንዳንዴ እንደ አምላክ ያደርገዋል፣ አንዳንዴ ደግሞ እንደ ሰው ያደርገዋል ብሎ የሚያምኑ አሉ። ሌሎኞች ደግሞ አሉ ምንድነው ከአምላክነቱ ጋር ነው የመጣው፣ ግን አምላክነቱ ባዶ አድርጎት ነበረ ደግሞ ብሎ የሚያምኑ አሉ። ከአምላክነቱ ባዶ ሆኖ እሱ ባሪያ ሆኖ ነበረ ብሎ የሚያምኑ አሉ። ከዛ ደግሞ ኦርቶዶክሶች ደግሞ ምንድነው የሚያምኑት? መለኮት የሰውነትን ባህሪ ገንዘቡ አድርጎታል፣ ሰውነቱም የመለኮትን ባህሪ ገንዘቡ አድርጎታል ብሎ ያምናሉ። ይሄ ምን ማለት ነው ስታያቸው? መለኮትነቱ የሰውነቱን ባህሪ ገንዘብ ስላደረገው ልክ ሰውነቱ ሲያለቅስ መለኮትነቱም አብሮ እንደ ሰውነቱ አክት ያደርጋል እና መለኮትነቱም ደግሞ ልክ ሲያደርግ ስጋውም አብሮት እንደዚያ ያደርጋል። ለምሳሌ አሁን ኦርቶዶክሶች ስትይ ሰውነቱን ያመልኩታል። ለምን? በቃ ተዋህዷል ብሎ ስለሚያምኑ የመለኮቱን ባህሪ ገንዘቡ ስላደረገው ስጋውም ይመለካል እነሱ። ጴንጤዎች ጋር ግን ሰውነቱን አናመልከውም አምላክነቱን ነው የምናመልከው ብሎ ያምናል። ገባሽ አይደለ? ስለዚህ አሁን አንጠራቸውም፣ ሁሉንም ነገር ነው የምናመልከው እኛ ስናመልክ፣ ስንጨምርም ስናመስክርም። ሰውነቱንም ታመልኪዋለሽ ማለት ነው አንቺ? እኔ ጴንጤ አዎ በደንብ ነው እንጂ ምንድን ነው የምለያየው? ፍጡር ታመልኪያለሽ ማለት ነው። ፍጡር ታመልኪያለሽ ማለት ነው። የተፈጠረ ስጋ ስለሆነ የመለኮት እንትኑ እኮ በሰውነቱ ተገልጦ ይኖራል አይደል እንዴ? ሰውነቱ እኮ ይገለጽ። ስለዚህ ሰውነቱን ታመልኪዋለሽ ማለት ነው። ምን ይቀራል? እኔ አሁን አይደለም በፊት አመልካለሁ፣ ምንም አይቀረኝም ሳመልክ። እንኳን እኔ ሰባ ሰገድ እንኳን ሄደው ወድቀው እጅ መንሻ ሰጥተው ሰግደውለት አምልከውታል። ስለዚህ እኔም አመልከዋለሁ። ሰውነቱ ፍጡር ስለሆነ ፍጡር ታመልኪያለሽ ማለት ነው። ፍጡርና ፈጣሪ አንድ ላይ ቀላቅለሽ ታመልኪያለሽ።
ታዲያ እንዴት ነው የምለያየው? አንተ ስታስበው እንዴ እኮ የሚለያዩት አሉ። ሰውነቱን አናመልኩም አምላክነቱን ነው የምናመልከው የሚሉ አሉ። ፍጡርነቱን ሲሆን ፈጣሪነቱን ይሄ እናመልክ። ምናፍቃን ግን አሁን አሰራር ነው። ይህንን ታዩና ኢየሱስ ክርስቶስ ለምሳሌ በሚጸልይ ጊዜ በሰውነቱ አምላክነቱ አብሮት እየጸለየ የነበረው እየጸለየ ነበር። ባለፈው ዶክተርን ጠይቄ መመለስ ያቃተው ጥያቄ ማለት ነው። አሁን ኢየሱስ ክርስቶስ መስቀል ላይ ሆኖ አምላክ ሆይ ለምን ተውከኝ ሲል እዛ ሞመንት ላይ አምላክነቱ ምን እየሰራ ነበር? ምን እያለ ነበር? ጥሩ ጥያቄ ቆንጆ አድርጌ መልሰላለሁ። አዳምጥ። አሁን ምን አደረገ መሰለህ? ኢየሱስ ክርስቶስ በሰውነቱ አምላኬ እያለ ጸሎት አደረገ፣ አምላኩ ይቅር እንዲለው። ያ አምላኩ ምንድነው? የዛ የሰውነቱ አምላክ ማለት ነው፣ የሰውነቱን የፈጠረለት አምላክ። ስለዚህ አምላኬ ሁሉ ብሎ በስጋው ጸልየዋል። ስለዚህ ይሄ በጣም ጥሩ የሆነ መልስ ነው። እሱ አይደለም ጥያቄ እኮ ለምን ጸለይ አይደለም እንዴ ታዲያ እኔ ጠየቅኩሽ። ኢየሱስ ክርስቶስ ሲጸልይ አምላኬ ወይ ሲል የኢየሱስ ክርስቶስ አምላክነት ከሰውነቱ ጋር አብሮ እየጸለየ ነው ወይስ እየጸለየ አልነበረም? ይሄ ነው ጥያቄ። ኢየሱስ ክርስቶስ የራሱ አምላክነት እኮ የራሱ መለኮት እኮ ነው። ራሱ እኮ መለኮት አለው፣ ግን ደግሞ ሰውነት አለው አይደል እንዴ? ያ ሰውነቱ እኮ መለኮትነቱ ምን እየሰራ ነው እኮ? መለኮትነቱ ያመልከዋል። ያዛ ለመለኮቱ ኢየሱስ ይሰግዳል እኮ። ስለ ኢየሱስ ለኢየሱስ ይሰግዳል እንደሱ አይባልም። ወይኔ አይባልም። የኢየሱስ ስጋ ለኢየሱስ አምላክነት ይሰግዳል፣ ያመልካል። ኖ መለኮት ኢየሱስ አይባልም። ምን አይባልም? አንድ አምላክ አንድ እግዚአብሔር ነው የሚባለው። ገባህ? ለሱ ኢየሱስ ክርስቶስ በፍጹም ሰውነቱ ተገዝቶለታል። አለቀ። ይሄ ደግሞ እኔ ጠየቅኩሽ የኢየሱስ ሰውነቱ ነው። መስቀል ላይ ኢየሱስ ክርስቶስ በሰውነቱ ሲጸልይ የኢየሱስ ክርስቶስ አምላክነት ምን እየሰራ ነው? ምስጋና እየተቀበለ አምልኮት እየተቀበለ ከፍጥረታት ከበኢየሱስ ሰውነት። ኦኬ። ስለዚህ የኢየሱስ አምላክነት ከኢየሱስ ሰውነት ምስጋናን ይቀበል ነበር። ያ ሰውነቱ ምስጋና ቀርቧል። ስንት ነው ኢየሱስ ስንት ነው ብዛቱ? ኢየሱስ አንድ ነው። አንድ ኢየሱስ ምስጋና የሚቀበለው ምስጋና የሚያቀርበው ምስጋና የሚቀበለው መለኮት ነው። ምክንያቱም መስዋዕት አቅራቢ መስዋዕት ተቀባይ ብሏል ዕብራውያን ላይ። መለኮቱ ኢየሱስ አይደለም እኮ። መለኮት እኮ ኢየሱስ አይባልም። መለኮት ኢየሱስ ብለህ የምትለዩበት ነገር የለም። ኦኬ። መለኮት ውስጥ ኢየሱስ የለበትም። መለኮት ነው አይደለ? ለፍጥረታቶች ሁሉ ሲጸልዩ ጸሎት ሲያደርጉ ስትለምኑት ይሰማችኋል አይደለ? መልስ ይሰጣችኋል ሰምቶ። ስለዚህ እግዚአብሔር አምላክም እግዚአብሔር ያ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ አምላክ ነው የተባለው እሱ አምላክ ኢየሱስ ሲጸልይ ሰምቶታል። ኢየሱስ ግን ማን ነው ብለህ ከጠየቀኝ ደግሞ ኢየሱስ ደግሞ ከማርያም ሰው ሆኖ የተወለደው የናዝሬቱ ኢየሱስ ማለት ነው እኮ። አሁን ምን እያልሽኝ እንደሆነ ታውቂያለሽ? ኢየሱስ ክርስቶስ በሰውነቱ ሲጸልይ የኢየሱስ ክርስቶስ አምላክነት ጸሎቱን ይቀበለው ነበር። አብ እኮ ይቀበላል፣ ችግር የለውም። መንፈስ ቅዱስን ይቀበላል፣ ግን ተቀብሎታል። ስለዚህ ኢየሱስ ክርስቶስ ራሱን በራሱ ያመልክ ነበር ማለት ልጅ እየለ እኮ አብ እኮ ይመሰክራል። በሱ ደስ የሚለኝ ልጅ እየለ ይናገራል። አረ በጣም ብዙ እኮ ገባኝ። ስለዚህ ኢየሱስ ራሱን በራሱ ያመልክ ነበረ ማለት ነው። አይ ጫራ በዛን ያላቀለህም ትናገር እንደዛ ነው እያልሽ ኢየሱስ ክርስቶስ ራሱን በራሱ ያመልክ ማለት ኢየሱስ ክርስቶስ ይጸልያል፣ ኢየሱስ ክርስቶስ ደግሞ ጸሎቱን ይቀበለዋል። እና ያው ጉድ ሳይመጣ ሀገርሽ ግቢ ነው የምልሽ ማለት ነው። ያው በቃ ቀጥሉ። አንተ ማለት የተጣመመ ጥያቄ ነው እያጠናህ የምትመጣው ቀን በቀን አይደለም ማጥናት። አይ ማጥናት ሳይሆን እኔም እኮ ጠይቄ የነበረው ጥያቄ ነው። እኔ መልስ ያላገኘሁበት ስትሬት የሆነ ጥያቄ ይዘህና ቀጥ ያለ ጥያቄ ወደ ሰማይ የሚያረግ የሆነ ጥያቄ። እኔ አሁን ክርስትና ላይ የነበሩኝን ጥያቄዎች ነው እየነገርኩሽ ያለው።
ያልተመለሱልኝም ማለት ነው። ማለት የሚገርምህ ነገር ማለት ነው። አንድ ነገር ልንገርህና ልውጣ። ሉቃስ ወንጌል ምዕራፍ 24 ምዕራፍ 24 ላይ ቁጥር 50 ላይ ኢየሱስ ክርስቶስ ተለያቸውና አረገ። እነሱ ማለት ነው ድፍት ብለው አመለኩት፣ ሰገዱለት፣ ስግድ አደረጉለት። ይመቻቸው። አጨብጭብ ለራስህ። እኔ ሳቀጥሉ እሺ መልካም ጊዜ ምላችሁ። ማይ አመሰግናለሁ። ጨረሽ? ስለነበረብኝ ከዚህ በኋላ አልይዝሽም። አረ ልመጣ እችላለሁ፣ ችግር የለውም። ግን ጨርሻለሁ። አሁን ላይ ማረፍ አለብኝ። ፍጡር በማምለክ ገነት አይገኝም። ፈጣሪን በማምለክ ነው ገነት የምናገኘው። እና እንትናት ወይ የምር ያዡና እናንተም ጥያቄ ይሄ አለብኝ። ጊዜ አልፏልና ይሳቅ ጠይቅ፣ ችግር ደስ ይላል። እስልምና ላይ ሲጠየቅ እኛ እኮ ደስ ይላል። ጠይቅ፣ እኛ ጠይቁ እኮ ነው የምንለው እስልምና እና ችግር የለም። ጥያቄ ካለሽ ማለት በኢየሱስ ክርስቶስ እንጠይቃለን። ስለ መሲሁ በእስልምና ያለው መሲሁ በጣም እያሳሰበኝ ነው። አሁን አይደለም። መልካም ጊዜ። አንድ እሺ ሙሉ ካሳ ነው። ኦኬ ማክሊት አለች። ቀጥይ አለው ሙሉ ቀን። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀማ ሁላችሁ ወአለይኩም ሰላም ወራህመቱላሂ ማክሊት እንዴት ነው? አለው አልሐምዱሊላህ። ጃም ይሳቅም ስላላችሁ ደስ ብሎኛል። ጥያቄ አለኝ። ኢሴ ጥያቄ ምንድነው? ከአሁን በፊት ታስታውሳለህ እኔ ጠይቄ ነበረ ያኔ እስልምና ከነብዩ መሐመድ በፊት ለመኖሩ ከቁርአን ውጭ ያለን ኤቪደንስ ምንድን ነው የሚል ነበር እና እሱን ለእኔ መልሰህልኛል። አሁን ደግሞ አንድ ጓደኛዬ ብዙ ጋር ጥያቄ ተመልሶላት ሻሃዳ ይዛለች። ያኔ እኔም እያገዝኳት በጥያቄ ማለት ነው። አሁንም አንድ ጓደኛዬ እንደዚሁ እስልምና መቀበል ትፈልጋለች፣ ግን ደግሞ ጥያቄዎች አሏት። ትናንትና ጃም እያለ አቡኪ ቤት ጥያቄ ጠይቄ ነበር። ጥያቄው ምንድን ነው? መጽሐፍ ቅዱስ ለመበረዙ ያኔ ኢንጅል እና ተውራት ለመበረዙ ምንድን ነው የምናቀርበው ኤቪደንስ የሚል ነበረ። ከዛ ያንን ሳቀርብላት ደግሞ እሷ አቡ ዳውድ 44 49 ላይ ነቢዩ መሐመድ ተውራትና ኢንጅል እንዳልተበረዙ ያምናሉ የሚል ኤቪደንስ ነው ያመጣችው። እና ይህ ሀዲስ እንትን ነው ሳሂ ነው ዳይፍ ነው ምንድን ነው የሚለው ማወቅ ፈልጌ። አለች ኢሴ አለች፣ ግን ደስታ ኢሴ አለ። እሺ ግን ምንድነው ስሙ? ከሰለምሽ በኋላ ነው ያወቅሻት ወይስ ከመስለምሽ በፊት? ኖ እኔ በፊትም አውቃታለሁ። አቡ ዳውድ 44 49 ላይ ነቢዩ መሐመድ ተውራትና ኢንጅል እንዳልተበረዘ ያረጋግጣል እና ሐዲሱን እንትን 49 ስንት? ዳውድ 49 ስንት? 44 49 ትንሽ ላውጣው አዲሱን። እሺ ከቻልክ ብታወጣው ደስ ይለኛል ስክሪን ላይ። እሺ ስክሪን ላይ የሚችል ሰው አለ? ስክሪን ላይ እንኳን ብዙ የሚመችኝ አይመስለኝም። እሺ 44 አለክ
ወይ መክሊት ሰላም አለይኩም። ዋለይኩም ሰላም። እኔ ወደ ከዋለክ ውጭ ስክሪን ላይ እኔ ወደ ውጭ ወጣው፣ ግን እዚህ ላይ ይሳቅ ከመጨመር በፊት አንድ ነገር ልንገርሽ ስለሚጠቅምሽ ላንቺም እሺ። ማለት ነው። እንትን ተውራት መጽሐፍ የክርስቲያኖች መጽሐፍ ነው ወይስ የአይሁዳውያን መጽሐፍ ነው? ለማን የተሰጠው? ለክርስቲያኖች ነው ለአይሁዳውያን? እኔ ማምነው የአይሁድ ብዬ ነው። ምክንያቱም የክርስቲያኖች ክርስትና የተመሰረተው ኢየሱስ ክርስቶስ ካረገ በኋላ ነው። ኢቨን እሱ በሕይወት እያለ ራሱ ታምራት ሲያደርግ የአምላክ ነቢይ እንደሆነ የአምላክ መልእክተኛ እንደሆነ ነው ያንን ታምራት ሲደረጉላቸው የነበረው ሰዎች ራሱ የሚያምኑት። ሰው ክርስትና የተፈጠረው በአንጾኪዮ ከሆነ ተውራት ደግሞ ከኢየሱስ ክርስቶስ በፊት ከነበረ የአይሁዶች እንጂ የክርስቲያኖች መጽሐፍ ነው ብዬ አላምንም። ስለዚህ እንደኔ አስተሳሰብ ተውራት ስለዚህ እዚህ ዘመን ላይ ራሱ ብንመጣ ክርስቲያኖች ናቸው እንጂ ከአይሁዳውያን የወሰዱት አይሁዳውያን ከክርስቲያን አልወሰዱም። ይህ ግልጽ ነገር ነው። ገባሽ አይደለ? ስለዚህ ምንድነው የምታደርጊው? አይሁዳውያን እኮ አሁን አሉ፣ በስነ ስርዓት አሉ። በስነ ስርዓት የሙሴ መጽሐፍ አለን ብሎ የሚያምኑ አሉ። እነሱ የሙሴ መጽሐፍ አለን ብሎ የሚያስቡት መጽሐፍ አሁን ላይ ክርስቲያኖች አለን ብሎ የሚያስቡት ነው ብለሽ ጠይቂ። በፍጹም እነሱ አይቀበሉት። እነሱ ለሙሴ የተሰጠው ተውራት መጽሐፍ ታልሙድ ምናምን የሚባል የራሳቸው የሆነ መጽሐፍ አላቸው። ግን ክርስቲያኖች ዛሬ ላይ ብሉይ ኪዳን ነው ብሎ የሚያስቡት መጽሐፍም አይደለም ሲጀመር ማለት ነው። ክርስቲያኖች ከአይሁዳውያን የተቀበልነው የሚሉት፣ ግን አይሁዳውያን ከኛ ቢቀበሉም ግን እኛ ያለን እነሱ ያላቸውን ብሎ በፍጹም ይሄን ነገር ራስሽ ቼክ አድርጊ። ወይ የምትፈልጊ ከሆነ እኔ ይሁዲዎች አሉ፣ ጌዲ የሚባል ልጅ አለ የማውቀው፣ በጣም የይሁዲ ቤተ እስራኤል ነው ማለት ነው። እሱንም መጠየቅ ትችላለሽ። እነዚህ ነገሮች ይህ ብታደርጊ ለእነዚህ ነገሮች ይጠቅምሻል። እና ወይስ ሼር አድርግልሻለሁ በውስጥ ይሴ ይቀጥል ከቻልክ በእንትን ብታሳየኝ አሪፍ ነው። ምክንያቱም እኔ አንደኛ ከሰለምኩ ጊዜ ነው ያኔ ስለ ቁርአን እየተማርኩኝ ነው ስቲል እንጂ የሀዲስ ሳሂህ ሀዲስ ዳይፍ ሀዲስ የሚባለው ምናምን ላይ ገና እውቀቱ የለኝም። ለዛ ነው። እሺ አንዴ ላውጣልሽ። እሺ ሐዲሱ አቡ ዳውድ ላይ ያለው አመንቱ ቢኪ ወቢመን አንዘለኪ የሚለው ሐዲሱ አስሉ ቡኻሪ ላይ ያለ ነው። ግን ይሄ ጭማሪው ተውራትን ያዙና በአንቺ አመንክ የሚለው ሐዲስ እሱ ዳይፍ ነው። እሱን ላሳይሽ አንዴ። አመንቱ ቢኪ ወቢመን አንዘለኪ የሚለው ጭማሪው እሱ ዳይፍ ነው ማለት ነው። እስኪ አንዴ ቪዲዮ ለመስፈት ሳልዘጋጅ ነው የመጣሁት። ድንገት ስለሆነብኝ ነው። ያኔ እኔ የማውቀው ቁርአን ላይ መጽሐፍ ቅዱስ መበረዙን በግልጽ እንደተነገረ ነው። አይደለም ቁርአን ባይናገር ራሱ መጽሐፍ ቅዱስ ለመበረዙ ራሱ መጽሐፍ ቅዱስ ምስክር ነው። መጽሐፍ ቅዱስ ራሱ እሱን ማየት እንችላለን። ቁርአን ላይ በዝርዝር በግልጽ ነው የተቀመጠው። ቁርአን መጽሐፍ ቅዱስ እንደተበረዘ ግልጽ የሆኑ ማስረጃዎችን እንትን ያለው ዳቂ ባይ ዘ ዌይ እስከምታወጣው ድረስ በአጠቃላይ ሐዲሱን የሚያወራው ቁርአንን ማነው ተውራትን ተበረዘ የሚል ምንም አይነት እንትን የለውም። ማለት ተውራት ተበረዘ አልተበረዘ ነገር ሳይሆን ይሄኛው ራሱ የተከሰበት ኢንሲደንስ አለና ማህሌት ያው ክርስቲያን በነበርሽበት ሰዓት ላይ በባይብል ላይ አንድ ሰው ያመነዘረ ሰው ቅጣቱ ምን ነበር? በሙሴ ሕግ መሰረት ይሄን ታውቂው ነበር አይደል? ኖ አሁን እኮ ጥያቄው እሱ ሳይሆን ባይብልን ተውራትና ኢንጅል ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም በነበሩ ጊዜ ተበርዟል ከተባለ ምንድን ነው ኤቪደንሱ? ያኔ ቁርአን ላይ ተጽፏል አይደለም?
እሺ ግን በሐዲሳት ላይ ደግሞ ነብዩ መሐመድ እንዳልተበረዙ አረጋግጧል። አቡ ዳውድ 44 49 ላይ የሚል ነገር አለ። አይልም ያ ነው ሐዲሱ ጥያቄው። ሐዲሱን ተውራት ተበርዟል አልተበረዘም ሳይሆን እያለ ያለው ሐዲሱ ጀነራል በሆነ መንገድ ሲያወራ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሰዎች መጡና እነማን እነዚያ ይሁዳዎች የነበሩትን በእነሱ ጋር አንድ ሰው ከሴት ጋር ካመነዘረ ፍርዱ ወይም ቅጣቱ ምንድነው የሚል ነበር የጠየቋቸውና እሳቸውም የመለሱላቸው ደግሞ በእጃችሁ ያለውን ተውራትን አምጡ ያ ማለት አላህ ወይም ደግሞ በተውራት ላይ ከዚህ በፊት ያመነዘረ ሰው በሙሴ ህግ መሰረት እንዲቀጣ ተጽፏል ስቲልም አለ ይሄኛው የሚያወራ ጀነራል የሆነ ኮንፈርሜሽን ነው እንጂ ኢቭን ወደ ቁርአን ስንገባ ሱረቱል ማኢዳ ላይ ምዕራፍ 5 ቁጥር 45 ላይ የሚናገረው ጥርስን በጥርስን አይንን በአይንን አስተካክለናል ወይም ከተበናል ይላል ያ ነገር ደግሞ ከዚህ በፊት እነሱ ላይ ተከተበ የተጻፈ ነገር ነው ይሄን ነገር ፍርዱ እነሱ ጋር ራሳቸው ጋር እያለ ወደ ማን ነው ፍርዱን የመጡት ወደ ነብዩ ሰለላሁ ዐለይሂ ወሰለም ነው የመጡት ማለት ነው ይሄን ነው የሚያወራው እንጂ በአጠቃላይ ተውራትን ተበረዘ የሚል ወይ ተበረዘም የሚል እዚህ ጋር ሐዲሱ ላይ የተጠቀሰ ነገር የለም አሁን እንትና ኢሳቅን አውጥቶልሻል የሚያወራ ግን ጀሰመራይዝድ ሳረግልሽ እነዛ መጥቶ ያመነዘረ ሰው አለና ያ ሰው ፓኒሽመንት ወይም ደግሞ ፍርዱ ምንድነው ነው ስለዚህ በጌታዬ ያንን ነገር አውርዱላችኋል እጃችሁ ላይ አለ ያመነዘረ ሰው ቅጣቱ ምን እንደሆነ እናንተ ጋር ራሱ አለ ነው ይሄ ጀነራል ኮንፈርሜሽን ነው የሚያወራው የበለጠ ሂድበት እንጂ አሁን አንቺን ያመጣሽ ወይም የነገሩሽ ነገር አንቺ ለምን ጠየቅሽ አይደለም ግን ያንን አይነት ስሜት አይደለም ያለው ሐዲሱ እሺ እንትን አስሉ ሐዲስ የሐዲሱ መሰረቱ ቡኻሪ ላይ አለ አሁን ቡኻሪ ላይ ያለው ሐዲስ ይሄ ጭማሪ የለም አሁን እነሱ ቡኻሪ ላይ ያለውን ትተው አቡ ዳውድ ላይ ያለውን ያመጡልሽ ለምንድን ነው እዛች ጋር ምን ሚላል አመንቱ ቢኪ ወቢመን አንዘለኪ ሚላል ተውራትን በሰጧቸው ጊዜ አመንቱ ቢኪ በአንቺ አምኛለሁ እንዲሁም አንቺም ባወረደው ተውራትን ባወረደውና በተውራት አምኛለሁ ብለዋልና ይዘው ያንን ስላሉ ይህ የሚያሳየው ተውራት አለመበረዙን እያሉ ነው ለማንኛውም እንየው እስኪ ሱነን አቡ ዳውድ ይኸው ኪታቡ ይሄ ነው ሱነን አቡ ዳውድ ላይ ነው ሐዲሱ ይሄን ይመስላል ምን ይላል ወደዐ ተውራት عليها ثم قال آمنت بك ومن أنزلك ነብዩ ሰለላሁ ሙሉ ታሪኩን እሱ የነገረሽ ነው ብዬ ነው ለማንኛውም ላንብብልሽ እሺ عن ابن عمر قال ابن عمر من ይላል آتى نفر من اليهود كيهود የተወሰኑ ሰዎች መጡ فدعوا رسول الله صلى الله عليه وسلم አማርኛ የለውም እንትኑን ግን ኮፒ ማድረግ እችላለሁ ገና ግን እንትን ላይ ሄጄ ነው እስኪ አድርግልሽ እሺ አማርኛ የለውም ኮፒ አድርጌ በስተክክል ከተረጎመው እስኪ አድርግልሽ ይሄ እንትን ላይ ያለው ነው እሺ አማርኛ ጉግል ትራንስሌት ካደረገልኝ ነው በስተክክል ካደረገውስ እሺ ትራንስሌት እንትኑ ላይ የሚያስቀምጥልሽ የሐዲሱን ትርጉም ነው እሱን ኮፒ አድርጌ ለተርጉምልሽ ከዛ ኪታቡን አሳይሻለሁ ያው ዳይፍ የሚለው ቃል ታውቂዋለሽ ብዬ አስባለሁ እሺ ኦኬ ትራንስሌት ማድረግ ይችላል እንትን እያለኝ ነው did not respond እያለኝ ነው ረው ሂድበት አንተ ያኛው ላይ እሺ ካለስክ
አለይኩም ወራህመቱላህ። ይስሐቅ አንተ ቀጥል፣ አረበኛውን አስረዳ። ኑር አዲስ ደግሞ ትራንስሌሽኑን አመጣ ድጋሚ ያሳያታል ማለት ነው። አንተ ቀጥል፣ ሰዓት ለመቆጠብ ያክል። እሺ እስከዛ ነው ላሳያችሁ እና አታ ፈደዐ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢለል ቁፍ ወደ ቁፍ ወደሚባል ነቢዩ ሰለላሁ ዐለይሂ ወሰለም ጠራቸው። ፈአታሁም ፊ በይቲል ሚድራስ በሚድራስ በሚባል ቦታ ሚድራስ የእነሱ የአምልኮ ቦታ ሊሆን ይችላል፣ ወላሂ አዕለም ቦታውን። ለማንኛውም ፊ በይቲል ሚድራስ ቦታ የሚባል ቦታ ቤት ወሰዷቸው። ፈቃሉ አሏቸው ያ አበል ቃሲም ነቢ ሰለላሁ ዐለይሂ ወሰለም አበል ቃሲም የመጀመሪያ ልጃቸው ወይ ደግሞ ቃሲም የሚባል ልጅ አላቸው፣ መጨረሻም ሊሆን ይችላል ብለዋል። ቃሲም የሚባል ልጅ አላቸው እና የአበል ቃሲም በመባል ይጠራሉ። እና የአበል ቃሲም የቃሲም አባት ወይ አላቸው ኢነ ረጁለ ሚና ዘና ቢእምራቲን ከኛ ውስጥ የሆነ ሰው ዝሙትን ፈጸመ፣ ፈሕኩም በይነሁም በእነሱ ላይ ደግሞ ፍርድህን አቁም አላቸው። ፈሕኩም በይነሁም በእነሱ ላይ ፍርድህን አቁም አላቸው። ፈረፈዑ ሊረሱሊላህ ሰለላሁ ዐለይሂ ወሰለም ዊሳደተን ለነቢ ሰለላሁ ዐለይሂ ወሰለም መቀመጫን አመጡላቸው። ፈጀለሰ ዐለይሃ በዛ ባመጡላቸው መቀመጫ ነቢ ሰለላሁ ዐለይሂ ወሰለም ተቀመጡ። ثم قال ከዛም አሉ ነቢ ሰለላሁ ዐለይሂ ወሰለም ኢቱኒ ቢተውራት ተውራትን አምጡልኝ አላቸው። ፈኡቲየ ቢሃ ከዛ እሷን አመጡላት ተውራትን ማለት ነው። ፈነዘዐ ልዊሳደተ ሚን ተሕቲሂ ወደዐ ተውራተ ዐለይሃ ነቢ ሰለላሁ ዐለይሂ ወሰለም ከስራቸው ዊሳዳን ሰባረጉና ዊሳዳ ላይ አስቀምጠው ተውራቱን ማለት ነው። ወደዐት ተውራተ ዐለይሃ ተውራትን በእሷ ላይ ያደረገ ثم ቃል ከዛ አለ ነቢ ሰለላሁ ዐለይሂ ወሰለም ማለት አመንቱ ቢኪ ወቢመን አንዘለኪ በአንቺና አንቺን ባወረደው አምኛለሁ አሉ። ثم ቃል ከዛ አሏቸው ፈእቱኒ ቢአዕለሚኩም ከእናንተ ውስጥ አዋቂውን የሆን ሰው አምጡልኝ አላቸው። ፈኡቲየ ቢፈታን ሻበን ቢፈታን ወጣት የሆነን ሰው አመጡላቸው። ثم ذكر القصة ከዛ በኋላ ታሪኩን ነገራቸው ማለት ነው። ነሕወል ሐዲሲ ማሊክ አናፊዕ ከናፊዕ የተዘገበውን ሐዲስ እንትን አላቸው። ከዛ ነቢ ሰለላሁ ዐለይሂ ወሰለም በእነሱ እንትን እንዲሏል እንዲፈርዱ አረጉ ማለት ነው። አሁን ይሄኛው ሐዲስ ሰሂህ ነው ወይ? አቡ ዳውድ ላይ የተዘገበው ሐዲስ ሱነን አቡ ዳውድ ላይ የተዘገበው ሐዲስ ሰሂህ ነው ወይ ስንል ይኸው እዚች ጋር ደይፍ እንደሆነ ያስቀምጣል። ምናልባት ይሄ ቃል ግልጽ ነው ለእናንተ። ደዒፉም ቢሃዘል ማና ኦኬ ይታያል። እንትን እያለብኝ ነው አይደል? ይታያቸዋል። ብዥ ይላል ግን ችግር የለውም። እንትን ወይ ዙም አድርገው እንትን ቀረብ አድርጋት ስክሪን ላይ ከቻልክ። እሺ ያው አሁን ይታያል ብዬ አስባለሁ። ደዒፉም ቢሃዘ ሲያቅ በዚህ መልኩ የተዘገበው ሐዲስ ምንድነው? ደዒፍ ነው። ፈቀድ ተፈረደ ቢሃ ሂሻም ኢብን ሰዒድ ምክንያቱም ሐዲሱ ላይ ሂሻም ኢብን ሰዒድ የሚባል ሰው ተነጥሎበታል ይህንን ዘገባ። ወላ ዩዕተመዱ ቢማ ኢፍተረደ ቢሂ እሱ ደግሞ ተነጥሎ ከሌሎች በዘገበው ዘገባ ላይ የእሱ ዘገባ ተቀባይነት የለውም፣ ደዒፍ ነው። እሱ ሂሻም ኢብን ሰዒድ የሚባለው ምንድን ነው? ለብቻው ተነጥሎ የዘገበው ነውና ይህ ሐዲስ በሱ በኩል መምጣቱ ሐዲሱን ደዒፍ ያደርገዋል። ከዛ በኋላ ምን ይላል? ከይፈ ወቀድ ኻለፈው ኢብን ሸሃብ ዙህሪ ፊ ሰሒሐይን ኢብን ሸሃብ ዙህሪ በዘገቡት ትክክለኛ በሆነ ዘገባ ይሄ አመንቱ ቢኪ ወቢመን አንዘለኪ አንቺና በአንቺ ባወረደው አምኛለሁ የሚለው ጭማሪ የሌለበትን የሆነ ዘገባ የዘገበው የዙህሪ ዘገባ እሱ ከዚህ በተሻለ ትክክለኛ ሰሂህ ቡኻሪ እና ሙስሊም ላይ የተዘገበው እያለ ሳለ እሱ ይህንን ካልፎ ከመጣ ደግሞ እንዴት ሐዲሱ ተቀባይነት ይኖረዋል በማለት ያስቀመጠዋል ማለት ነው። ስለዚህ በአንቺና አንቺ ባወረደው አምኛለሁ የሚለው ሲያቅ በዚህ መልኩ የመጣው ሐዲስ ደዒፍ ነው ማለት ነው። ትክክለኛው ሐዲስ ላይ ቡኻሪና ሙስሊም የዘገቡት ነው። ቅድም የነገረች ላይ ምንድነው? የሆኑ ሰዎች ከአይሁድ የሆኑ ሰዎች ዝሙትን ፈጸሙ። ከዛ ዝሙትን ከሰሩ በኋላ ወደ ነቢይ ሰለላሁ ዐለይሂ ወሰለም ይመጣሉ። ነቢይ ሰለላሁ ዐለይሂ ወሰለም በዛ እንዲፈርዱባቸው ማለት ነው። ከዛ ነቢይ ሰለላሁ ዐለይሂ ወሰለም እናንተ ጋር ተውራት ላይ እናንተ ጋር እንዴት ነው የምታገኙት ያንን ሁክም ብለው ይጠይቋቸዋል። ከዛ ሌላ ሁክም ይነግሯቸዋል። ከዛ መጥቶ እንዲነበብ ያደርጉና ከዛ በራሳቸው ፍርድ ራሳቸው ላይ ይፈርዱባቸዋል ማለት ነው እንጂ አመንቱ ቢኪ ወቢመን አንዘለኪ አንቺን ባወረደውና በአንቺ አምኛለሁ የሚለው ዘገባ ደዒፍ ነው ማለት ነው። ግልጽ ነው መክሊት?